ለኤርሚያስ ወንድማችን ደጋግመን ጥሪ ያቀርብለት ነበር። ትዝ ይላችሁ እንደሆነ በነገረ ድነት ዙሪያ ማለት ነው። በነገረ ድነት የፕሮቴስታንት አስተምሮ የነ ካልቪን አለ፣ የነ ሉተር አለ፣ የነ ጴንጤቆስታል አለ። የተለያዩ አስተምሮች አሉ በነገረ ድነት። አንደኛው ለዓለም ሙታ ይላል፣ አንደኛው ለተመረጡ ሙታ ይላል፣ አንደኛው ሁሉም አልዳኑም ይላል፣ አንደኛው ሁሉም ድኗ ይላል፣ አንደኛው እምነት የሚገኘው ያ ሰው ሳይፈቅዱ ይላል፣ አንደኛው ደግሞ በነጻ ፍቃድ ይገኛሉ ይላል። በእነዚህ ዙሪያ ውይይት ከነ ማን ነው ከአማን ሻሎም ከነ ሙለት አቀርቦለት አልተቀበለም እንደምታውቁት። ዞሮ ዞሮ ግን ይሄንኑ ትምህርቶች እኛም መዋየት እንችላለን ከእሱ ጋር። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ ሰማ ኤርሚ በነገረ ድህነት ገባው ማለት ነው። ገብቷል። ከዚህ በላይ መሄዱ መላላጥ እንደሆን ገብቶታል። ድነት አያወሩም። ለድነት አይደለም አማኞች ለእምነታቸው ማጠንከሪያ ነው እንትን ማለቻ እያሉ ሲሉ የነበሩት ውሸት ነው ማለት ድነትን ያወራሉ። ይሄ ከባድ ለካ አልዳኑም። የቱ ድነት ነው የሚጠፋው? ችግሩ ለካ እኔ ጋ ነው። ቶቶ አሁን ዛሬ ተበላው ሳይድኑ በቃ አስተካክላ እታረማለሁ ከሆነ ወይኔ ዛሬ ዋስ ጉድ ፖይንት ገብቷቸዋል ያለው ግን ዳኒ የበለበት ሂደበት ይችን በእናትህ የዳነ ሰው ድነቴን አጣለሁ ብሎ ያስባል። መቼ ዳኑ? አልዳኑም እኮ መንግስተ ሰማያት በር ላይ እንኳን ብትቆሙ የት እንደምትገቡ አታቁም ተብለዋል እነኚህ ሰዎች። ስለዚህ የት እንደሚገቡ ሶሪ ትቀጥላለህ። እህታችን ኪዲ ቤሪ የምትባለው ኦርቶዶክስ ነሽ? እሺ ካናይ ታውክ ብለሽ ጠይቀሻል። ነይ ላኪልን፣ ገዝት ላኪልን። ኔትወርክሽ ቀይ ስለሆነ ነው ያስወጣሁሽ። ኔትወርካችሁ ጥሩ ከሆነ ኔትወርክሽ ጥሩ ከሆነ አስተካክለሽው ነይ ላኪልን። ኪዲ ቤሪ ኔትወርክሽ ጥሩ ከሆነ ላኪልን። ካናይ ታውክ ብለሽናል። አዎ ትችያለሽ ነው መልሳችን። ማውራት ትችያለሽ ነኝ። እሺ ፈቃደኛ አይደለችም ማለት ነው። ወንድምነት መቀጠል እንችላለን። እሺ መግባት ትችላላችሁ ኦርቶዶክሳውያን ካላችሁ። እና ኦርቶዶክስ ለመዳን ለማውራት በጣም ሩቅ ናት። ድነትን ይታጣል አይታጣምም ለማውራት ራሱ በጣም ሩቅ ናት። ኦኬ ያላገኛችሁትን ነገር እንዴት ታጣላችሁ? የሌላችሁ ነገር እንዴት ከእጃችሁ ይጠፋል? ኦልሬዲ እኮ የለም። ኦኬ የሌለው ሰው አጣለው ብሎ አይሰጋም። መጀመሪያው የታለና መግባት ነው ብራዘር። ፉከራውን ተወና መግባት። ፉከራው ይደርሳል። ስሙን ቀይሮ መጥቶ ነው ሆፕ ነው ናታሊም ብሎ የሚለው። አይሄዱም እኮ ከዚህ እኮ አይሄዱም። ኤርሚዬ ግን እንደ ትምህርትም እኮ ግን ድነት አይጠፋም። እንደ ትምህርትም እነሱ አልዳኑም፣ ግን በራሱ ደግሞ ድነት እንደ ትምህርትም ብናየው መጽሐፍቶቻቸው ድነው እንኳ ቢሆን አልዳኑም እንጂ ድነው እንኳ ቢሆን ደግሞ አይጠፋም ድነት። እኛ ደግሞ በክደት ድነት ይጠፋል ብለን እናስተምራለን አይደል? ቀጥሉሽ። እሺ ሜላይ እንኳን ደህና መጣህ። አይ ቲንክ ሜሎስ እዚህ ሲገባ ስልክ ይደወልበታል አይደል? ሁሉ ቀን እንደተደበቀ ነው ወይ ሪፖርት እያደረገ ነው? ተሳስቶ ሪፖስት አደርጋለሁ ብሎ መሰለኝ ሪፖርት እያደረገ መጠርጠር ደግ ነው። አንዳንዴ እንዳታስበላን ያሉት ሊቀ ሊቃውንቱ ተው እንዳታስበላን ሁለተኛ እንዳትገባ። ኤፍዬ እንኳን ደህና መጣህ። ሰላም ብያለሁ። በቃ ቀጥሎ ወንድምነት ሰላም ለጸጋ ይብዛላችሁ። ዳኒ አሜን። ሁላችሁም ሰላም ብያለሁ። ቀጥሉ፣ ተባረኩ። እሺ ተባረክ ኤፍሻ። ዳግሻ ቅድም ያልከው ሀሳብ ባይዘው
በኦርቶዶክስ ውስጥ ድነት ሰው በክርስቶስ ኢየሱስ አምኖ ነው ድነቱ እርግጠኛ ያልሆነው። በሌሎች ግን በኦርቶዶክስ ውስጥ ጭራሽ ማለት ነው ድነት አይታጥም። ጭራሽ ድነት አይታጥም። ጭራሽ ማለት ነው ድነትም አይታጥም። ያ እሱም ፖይንት እጋራዋለሁ እኔ። ኢየሱስን አታንሳው እንጂ በሌሎች ጻድቃን ቅዱሳን ኦርቶዶክሳውያን ድነታቸውን አያጡ። በብዙ ነገር ድነታቸው ሙሉ ይሆናል። ሜላ ዌልካም። ሰላም እንዴት ናችሁ? ሰላም ብያለሁ። ዳኒ፣ ዳጊ፣ ኤምሻ፣ መሲ፣ አሞስ፣ ኤፍሬም ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ ሜላ እንዴት ነህ? ሰላም አለው። እድሜ ደህና ነህ? ምን ደህና ነኝ ጌታ ይባርክ። ምንድን ነው አልገባኝም እኮ ብዬ እዚህ እኛ ጋር ገስት ሲገባ ሜላ ሁሌ ወደኋላ ይደበቃል። ሪፖርት እያደረገ ነው ወይ እያልኩ ነበር እኮ። መጠርጠሩ አይከፋም። እኔ መጠርጠር እያልኩ ነበር። ወይ ስልክ ገብቶበት ነው እንዴት ነው የስል ዳጊ ሪፖስት እያደረገ ነው እንጂ ሪፖርት እያደረገ አይደለም አለኝ። ስላየን ደስ ብሎናል። እኔም በጣም እንዴት ናቸው ይዘናል። ያው የመርጌታ ገብረመድህን ነው አይደል የሚባሉት? ገብረመድህን ነው ማለት ነው። ገብረመድህን አይደለም ግሩም። ኦኬ ግሩም እሺ። መምህር ግሩም እኔ ባለ ብዙ ሻሹ ማለት ነው። አራት አይነው አራት አይኑ 8 አይኑ ብቻ። እኔ በቃ በእውነት ቪዲዮቸውን ያው ሰምተዋል። ሜላ ማርያም ጨለማው የጣፈጠ ጨለማው የተገፈፈበት እግዚአብሔር የሰጠን ስም ብለው የተናገሩትን ቪዲዮ ሰምተዋል። ምናልባት ቪዲዮ ሰርተበት ከሆነ አንድ ስም ያሉት አንድ ስም ነው የተሰጠን ያሉት። እኔ ደግሞ የማርያም ስሟ የጌታችን እናት ማርያም ስሟ እሷም ይሁን ሌሎች ማርያም ተብለው የሚባሉት ብቻ ሳይሆኑ በመላእክትም ዓለም በሰው ልጆችም ታሪክ ውስጥ የተሰጡ ስሞች ሁሉ በሙሉ የጌታ እናት ማርያምን ስም ጨምሮ በሙሉ ተራ ስም ነው እያልኩ ነው። ይሄ መርጌታው እንደሚለው ኦርቶዶክስ እንደምትለው አይደለም። ያው ኦርቶዶክስ ለድነት ስሟ ተሰጠን ብላ ስለምትል ማለት ነው። እና የምትለው ነገር ካለ ማለት ትችላለህ። ሜላ ቴንኪው። እሺ እንግዲህ አንድ ስም አለ ሲሉ ከራሳቸው ትምህርት ጋራም እየተጋጩ ነው። ምክንያቱም የማርያም ስም 120 ስም ነው ያላትና 119 ምን ሊያደርጉት ነው? አንድ ስም ብቻ አለ ካሉ ማለት ነው። የማርያም ስም 120 እንደሆነ ነው የሚናገሩት እና ሌሎቹ አይሰሩም ማለት ነው። ሌሎቹ አያድኑም ማለት ነው። እንደዛ የሚል ጥያቄ ራሱ ያስነሳል። ምክንያቱም አንድ ብሎ በደንብ በቁጥር አስቀምጠውታል። እኛ ያው አንድ ስም አለ ስንል በቃ ኢየሱስ የሚለው ስም ነው ብለን እናምናለን። ከትምህርታችን ጋርም አይጋጭም። እነሱ ግን 120 ስም እንዳላት ነው የሚያምኑት። ስለዚህ በቃ 119ኙ ስሞች አይሰሩም ማለት ነው በእነሱ እንኳን ትምህርት ብንሄድና እንግዲህ ተራ የሚለው ቃል ያው ለሚሰማ ሰው ትንሽ ያስደነግጣል። ግን ተራ ማለት በሁለት መንገድ ነው የሚታየው። ቢያንስ አንደኛው ያው ወረፋ መጠበቅ ነው ተራ ሲባል፣ ሁለተኛው ግን የተለመደ ኖርማል የሚል ትርጓሜ ነው ያለውና ተራ ስም ነው ሲባል በቃ የተለመደ ኖርማል የሆነ ስም ከአንዱ ስም የማይለይ የማይበልጥ
ልዩ ማዕረግ የሌለው ልዩ ስልጣን የሌለው ስም ነው ማለት ነው የማርያም ስም። ምክንያቱም ያ ስም በትርጉም ደረጃ ብናየው የተለየ ትርጉም የለውም። ከድነት ጋር የሚገናኝ ትርጓሜ የለውም አይደል? የተወደደ የሚል ትርጉምና መራራ የሚል ትርጉም አለው። ከዛ ባለፈ ግን ከድነት ጋር የተገናኘ ትርጉም የለውም ስያሜው። ስለዚህ ከምን አንጻር ነው የማርያም ስም እግዚአብሔር የሰጠን? ምን ማስረጃ አላችሁ ከተባለ ያው የሚሄዱት ወደ አርጋኖን የአባ ጊዮርጊስ ዘጋስጫ ትምህርት ነው በዋናነት የሚሄዱት። ምክንያቱም ለብዙ ዘመን ሰው ዕብራይስጥ አያውቅም ተብሎ በዕብራይስጥ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማርያም ማለት እያሉ በዕብራይስጥ ትርጓሜው እንደዛ ነው እያሉ ነበር ይኖሩት። ያው ያኔ ዕብራይስጡን በደንብ የሚያውቅም ሰው ስላልነበር እንዳሁኑ መረጃም ስለሌለ ክሮስ ቼክ ለማድረግ አስቸጋሪ ነበር። አሁን ላይ ግን ያው እጃችን ላይ ብዙ ማስረጃዎች ስላሉ ዕብራይስጡም አሁን የግዴታ መማር አይጠበቅብኝም። ኦንላይን ላይ በቃ አንድ ስም ባስገባለት ዕብራይስጡን፣ ግሪኩን፣ ላቲኑን በደንብ አድርጎ ትርጓሜያቸውን ሊያስቀምጥልኝ ይችላል እና አሁን ይህን አባ ጊዮርጊስ ዘጋስጫ ትምህርት በቃ ጉድ አፈር በላው ማለት ነው። እንደ አዲስ እንግዲህ ሲያሳትሙት በዕብራይስጥ የሚለውን ቃል ማውጣት አለባቸው። ምክንያቱም አርጋኖን ላይ በተደጋጋሚ ነው በዕብራይስጥ እንደዚህ ማለት ነው ብሎ ያስቀምጡት እና ያው ቀን ሲመጣ እንደዚህ ነው የሚሆኑት ማለት ነው። ፀሐይ ሲወጣ ጨለማው ይገለጣል። ትልቅ ሊቅ የተባሉ ናቸው እንግዲህ አባ ጊዮርጊስ ዘጋስጫ። ኢትዮጵያዊው ቄርሎስ ተብሎ ነው የሚጠሩት። ግን በቃ ትልቅ ውሸት በመጻፋቸው ዋሽተዋል፣ ወይም እሳቸው ዋሽተዋል፣ ወይም የተረጎሙ ሰዎች ዋሽተዋል ማለት ነው። ከሁለት አንዱ መቼም አያልፍም። ስለዚህ በዕብራይስጥ እንደዚህ አይነት ትርጓሜ አለው ብለው የተናገሩት ነገር ስህተት መሆኑን አንደኛ መቀበል አለባቸው። በሚስጥር ምኔት ከተባለ ማርያም ማለት ያው መንግስተ ሰማያት መርታ የምታስገባ ነች የሚል ትርጓሜ የሚሰጡታል። እሱም ደግሞ ሌላ ክደት ነው። ምክንያቱም መንግስተ ሰማያት መርታ የምታስገባ የሚል እንኳን በሚስጥር ለሷ ሊቀጸልላት አይችልም። ምክንያቱም ሁላችንም የገባ ነው በጌታችን በኢየሱስ ክርስቶስ መንገድነት ነው። በእርሱ ስራ ሁላችንም ወደ አብ መግባት አለን ነው የሚለው። ስለዚህ ማርያምም ወደ አብ የገባችው በኢየሱስ ክርስቶስ ስራ ነው እንጂ በራሱ አይደለም። እንደውም ዮሐንስ አፈወርቅ እንደሚናገረው ስለ ማርያም መዳን ኢየሱስ ክርስቶስ አብዝቶ ያስብ ነበር ይላል። ስለ ማርያም መዳን ምክንያቱም ዮሐንስ አፈወርቅ ማርያም በዚህ አመፃዋ ከቀጠለች መዳን ልታጣ እንደምትችል ራሱ ጠቆም ያደርጋል ማለት ነው ዮሐንስ ወንጌል ሲተረጉም በድርሳኑ። ስለዚህ ለማርያም ሳልቬሽን አብዝቶ ያስብ ነበር እና ማርያምን የሚገስጻት እንድትድን ስለምትፈልግ ነው። ፎር ዘ ሳልቬሽን ኦፍ ሄር ሶል ለነፍሷ መዳን ያስብላት ስለነበር ነው ይላል። ስለዚህ ከዚህ ቃል ስንረዳ ለካ ማርያም ኢየሱስን በመውለዷ ብቻ መንግስተ ሰማያት መግባት አትችልም። የእግዚአብሔር መንግስት መውረስ አትችልም። ምክንያቱም እግዚአብሔር በዝምድና ስለማይሰራ ማለት ነው ስለማይሰራ እና ለካ ለማርያምም ወደ መንግስት ሰማይ ወይም ደግሞ እግዚአብሔር መንግስት እንድትገባ እንድትድን የኢየሱስ ክርስቶስ የመስቀል ስራ ያስፈልጋት ነበር ማለት ነው። እየመለሳት ነበር ኢየሱስ ማለት ነው። ስትስት ይመልሳት ነበር። የማይሆን ሀሳብ ወደ አይምሯ ሲመጣ ይመልሳት ነበር። የማይሆን ንግግር ስትናገር ኢየሱስ ለካ ይመልሳት ነበር ማለት ነው። እንደ ዮሐንስ አፈወርቅ ትርጓሜ እና ራሷን ማዳን ካልቻለች ሌላውን ሰው ደግሞ ልታድን ፈጽሞ ልታድን አትችልም። እና ያው ቅድምም ዳኒ ሲያሳይ የነበረው ነገር ምንድን ነው? ሰው እግዚአብሔርን ክዶ ማርያምን አምኖ መዳን ይችላል የሚል ትምህርት ነው። እንግዲህ በቤክሳኒቷ መጽሐፍቶች ውስጥ በስፋት ነው የምናገኘው። ታምረ ማርያም አሁን እሱ ያነበበው፣ እንዲሁም ቅዳሴ ማርያም ትርጓሜ። አሁን እንግዲህ ፍልሰታ ገብቷል። ፍልሰታ ላይ ውዳሴ ማርያም ትርጓሜ እና ቅዳሴ ማርያም ትርጓሜ ነው የሚነበበው። የሁለቱም ጻፊያኖች ማን እንደሆነ ባይታወቅም ያው ኤፍሬም እና ማናቸው
ቅዳሴውን የተረጎሙት አባ ሕርያቆስ ናቸው። እንደዛ ይባላል። ግን ውሸት ነው። ማንም ማስረጃ ሊያመጣ አይችልም። በእነሱ ስም ነው የሸወዱን። ማንም ያው መግባት ትችላላችሁ፣ የእነሱ እንደሆነ ማስረጃ ልታመጡ አትችሉም። ኢቨን ትርጓሜው ላይ ደግሞ ስንመጣ እንግዲህ ቅድስት ሆይ ለምኝልን የሚለውን እንግዲህ ኤፍሬም አልጻፈውም። ማን የጻፈው ቢሉ ያሬድ ነው። ያሬድም አይደለም ቢሉ ከዛ በኋላ የተነሱ ሊቃውንቶች ናቸው እያሉ 3 ትርጓሜን ያስቀመጡት እና ቅድስት ሆይ ለምኝልን የሚለውን ራሱ መክፈያ ያሬድ ነው እንጂ ያደረገው ውዳሴ ማርያም ላይ የለም። ስለዚህ ማን እንዳደረገው ራሱ አያውቁም። ኤፍሬም እንዳይባል እሱ ላይ የለም፣ ያሬድ ነው እንዳይባል እሱም ደግሞ ለማለት ያስቸግራል። ስለዚህ ምን አደረጉት? በኋላ ላይ የተነሱ ሊቃውንት ናቸው ብሎ አዘጉት ማለት ነው እንዳይጠየቁ። እና በእነሱ መጽሐፍት ላይም እንኳን ብናይ ከእግዚአብሔር ይልቅ ማርያምን እጅግ አብዝቶ የሚወዱ በእግዚአብሔር ስም የማይመጸውቱ በማርያም ስም ብቻ የሚመጸውቱ የነበሩ ሰዎች ናቸው። እና እንግዲህ አምልኮተ ማርያም ማለት ይሄ ነው። እንግዲህ ካሉ ብናወራ ጥሩ ነው፣ ግን በቃ ባጭሩ ይሄን ይመስላል። ኤርሚሻ ቴንኪዩ ወንድማችን ሜላ ተባረክ። ያ ካሉ ይግቡ፣ ካላችሁ ግቡ። በቃ ጥሪ ሲደረግልህ እኮ ባለፈው ዲቤት ጥሪ ሲደረግልህ በመዝሙረ ያሬድ በፈለግከው መጽሐፍ ነገረ ድነትን እንወያይ እያለ ነበር። አሁን ቤተክርስቲያኒቷ አገልጋዮቿ በፈለገው መጽሐፍ ነገረ ድነትን መወያየት ጀምረዋል። ምን እያመኑ መጥተዋል ማለት ነው? እነ ታምረ ማርያም ነገረ ድነትን ያወራሉ፣ ዶግማ እየሆኑ ነው ማለት ነው አይደል? ይኸው ቪዲዮ አለ እኮ ማሳየት እንችላለን። በፈለግከው መጽሐፍ ነገረ ድነትን ዝም ብለን እንወያያለን አይደለም እኮ መጽሐፉ ላይ ያለውን ሀሳብ እንወያያለን። ነገረ ድነትን አሁን ብናገረው አይሆን ቪዲዮ ማሳየት ይችላል ብሏልና አሁን ይሄ መጽሐፍ እንግዲህ አሁን የተከፈተው መጽሐፍ የሚያወሳው ነገረ ድነት ነው ማለት ነው። ላይ ሁላችሁ ጥሪው ለማን ነው? ለኤርሚ የቀረበ ቆይ ቪዲዮ ማሳያቸዋል። ኤርሚ ከቻላችሁ አንዳችሁ ብትከፍቱ ትችላላችሁ። መዝሙረ ያሬድ በፈለግከው መጽሐፍ በነገር ድነት ዙሪያ ከፈለግ ድርሳናትና ገድላትን ይዘህና አለው። ቪዲዮ ላይ ነው የሚለው። አሳይ እኔው አንድ ጊዜ መሰለኝ አንዴ ለወጣ እየተጣደፍኩ ስለሆነ እንጂ አንዴ እሱ ፔጅ ላይ ብትገቡ ባሳያችሁ መሰለኝ። በዛኛው ስልክ አላያችሁትም? እሱን ጥሪ ኤርሚ ያስተውለዋል። እሱን ጥሪ ምን አምኗል መሰለኝ። እኔ የዘማርያም እና ያየሁት ኖ እንዴ ራሱ ላይ ያለ ራሱ ፔጅ ላይ ያለ ወጣ ስለሆነ ዛጋ ነው። ይህ ትልቁ እንትኑ እየመጣ ያለው ግጥጥ እያለ እየፈጠጠ የመጣው ምንድን ነው? እኛ እስከዛሬ ድረስ ይሄ ነገር ድነትን ያወራል እንዴት ይሆናል ስንል ልክ ነበር ማለት ነው። አሁን የተከፈተው መጽሐፍ ነገረ ድነትን የሚያወራ ነው ማለት ነው። ይሄው ቆይ ልክፈትላችሁ። መዝሙረ ያሬድ ከራሱ ቤት ላይ አሁን ዶግማ ሆነዋል ማለት ዶግማዊ ሀሳቦችን ራሱ መወያየት ጀምረዋል ማለት ነው። ታምረ ማርያም ያወራል ነገረ ድነትን ያወራል ስንል እየዋሸን አልነበረም ማለት ነው። ኦኬ ማን ነበር ስሙ? መዝሙረ ያሬድ ቪዲዮን በእርግጥ አውርጄዋለሁ፣ ግን ቀጥታ ላሳያችሁ ከራሱ ፔጅ ላይ ገብቼ እንዳታጠፋው። መዝሙረ እየሰማኝ ከሆነ ካጠፋውም ችግር የለም እኔ ጋር አለ። እንዳታጠፋው አደራህን። እስቲ ቆይ ይሄን እሺ ልክፈትላችሁ ተው ኤርሚ በትልቁ አሁን ጥሪ ስትሰሙት በራሱ ብዙ ነገር ይናገራል። ኦኬ ቪዲዮ የት ጋር ነበር? ኦኬ ክሊክ ላድርገውና እንግዲህ እሱ ፔጅ ነው። ያው ገብታችሁት የመዝሙረ ያሬድ ፔጅ ነው። እዚህ ሪፖስቷን የነካዋት እችኛዋን እዚህ ጋር ፊት ለፊትም ሊኖር ይችላል። ዋናው ፖስት ላይ አላውቅም። ሪፖስቱ ላይ ገቡና ለኤርሚ የተደረገውን ጥሪ ስሙት። ከፍ ላድርገውና ቆርጣችሁ አድርሱ። ለኤርሚያስ ወንድማችን ደጋግመን ያው ጥሪ ያቀርብለት ነበር። ትዝ ይላችሁ እንደሆነ
በነገረ ድነት ዙሪያ ማለት ነው። በነገረ ድነት የፕሮቴስታንት አስተምሮ የነ ካልቪን አለ፣ የነ ሉተር አለ፣ የነ ጴንጤቆስታል አለ። የተለያዩ አስተምሮች አሉ በነገረ ድነት። አንደኛው ለዓለም ሙታ ይላል፣ አንደኛው ለተመረጡ ሙታ ይላል፣ አንደኛው ሁሉም አልዳኑም ይላል፣ አንደኛው ሁሉም ድኗ ይላል፣ አንደኛው እምነት የሚገኘው ያ ሰው ሳይፈቅዱ ይላል፣ አንደኛው ደግሞ በነጻ ፈቃድ ይገኛሉ ይላል። በነዚህ ዙሪያ ውይይት ከነ ማን ነው ከአማን ሻሎም ከነ ሙለት አቀርቦለት አልተቀበለም እንደምታውቁት። ዞሮ ዞሮ ግን ይህንኑ ትምህርቶች እኛም መዋየት እንችላለን ከእሱ ጋር። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ ሰማ ኤርሚ በነገረ ድህነት ገባው ማለት ነው። ገብቷል። ከዚህ በላይ መሄዱ መላላጥ እንደሆን ገብቶታል። ድነት አያወሩም። ለድነት አይደለም አማኞች ለእምነታቸው ማጠንከሪያ ነው እንትን ማለቻ እያሉ ሲሉ የነበሩት ውሸት ነው ማለት ድነትን ያወራሉ። አንዴ ልድገመውና እናንተ አስተያየት ሰጡበታላችሁ። ለወጣ ስለሆነ ይቅርታ። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ የፕሮቴስታንትን ጠቅላላ የቤተ እምነት መጽሐፍ በነገረ ድነት ያላቸውን ጠቅላላ አስተምህሮ በነ ካልቪን፣ በነ ሉተሪያን፣ በነ መካነ ኢየሱስ፣ በነ ጴንጤኮስታል፣ በነ ሙሉ ወንጌል፣ በነ ቃልዮት፣ በሌላም ባለው የፕሮቴስታንት ቤተ እምነት ያለውን እያለ ይቀጥላል። ያው ሙሉም ቪዲዮ ራሱ ፔጅ ላይ ገብታችሁ ስሙት። እናንተ ሄዱበት። ኤርሚ ተባረኩ። ሜላይ ሜላ እሺ፣ ሰማሁ አይደለ? ድርሳን ገድላት ድርሳናት የነገረ ድነት መከራከሪያ ሆነው መጨረሻ ላይ ፍጥጥ ብለው መጡ። ምክንያቱም ያወራሉ፣ ድነትን ያወራሉ። ምክንያቱም ኢየሱስን ክደህ ከመላእክት ጋር ክደኸው መጽደቅ እንደሚቻል መዳን እንደሚቻል ያወራሉ። ከዚህ በላይ ከሄድን አያዋጣም፣ እንግባበት ነው። ሄድበት እንግዲህ ያው ከዚህ በኋላ እንግዲህ መዝሙር ያሬድ እንኳን እውነት ለመናገር በጣም በዚህ ጉዳይ ላይ ጥሩ ሰው ነበር። በፊት ድሮ ልበል ያው ስለቆየ ገድላትና ድርሳናትን በደንብ ቲክቶክ ላይ የሚያወራ ሰው ነበር። በኋላ ላይ ነው እንግዲህ ሀሳቡን ያስቀየሩት። ሌላኞቹ ገድላት የማይቀበሉ አዋልድ መጽሐፍት የማይቀበሉ በስም ኦርቶዶክስ የሆኑ አሉና እነሱ ጋር ላለመጣላት ነበር ረጅም ጊዜ አፍኖት ያስቀመጠው። ግን አሁን ላይ በቃ እውነታው እየወጣ ነው ማለት ነው። የነገረ ድነት እንደሚያስተምሩ እነዚህ አዋልድ መጽሐፍቶች በይፋ ለዲቤት ከጠራው በቃ በይፋ ተቀብሏል ማለት ነው። ምክንያቱም ዲቤት ማለት በአማርኛ ምንድን ነበር? መከራከር ማለት ነው። በአማርኛ መከራከሪያ ሆኑ ማለት ነው። መከራከሪያ አይደሉም ሲሉ ነበሩት። መከራከሪያ ሆኑ ተቀበሉት ሀሳቡን። ምክንያቱም ያው መከራከሪያ ባይሆን ኖሮ እሱም ለመከራከሪያውን አያቀርብም። ወይም ደግሞ በሌላ አገላለጥ ቤተክርስቲያኒቷ እነዚህ መጽሐፍቶች ለመከራከሪያ አይሆኑም ብላ አቋም ከያዘች እንዴት ነው እሱ ዲያቆን ሆኖ ለመከራከሪያ የሚጠራው? የሚያሳየው ምንድን ነው? ቤተክርስቲያኒቷ እንደዚህ ብላ አታውቅም ማለት ነው። ለመከራከሪያ አይሆኑም ብላ አታውቅም ማለት ነው። ምክንያቱም ዲያቆን ነው፣ ከቤተክርስቲያኒቷ ሕግና ደንብ መመሪያ ትውፊት አልወጣም ስለሚል ማለት ነው። ስለዚህ አሁን ወደ ትክክለኛው ኦርቶዶክሳዊ ወደ ሆነው መልክ እየመጡ ነው ማለት ነው። ስለዚህ ዛሬ ላይ ለመከራከሪያ ይሆናሉ ብሎ እንደዚህ ዲቤት ካቀረበ ነገ ላይ ደግሞ በቃ ቤታቸውን ከፍቶ ታምረ ማርያምን እየጠቀሱ ይሰብካሉ ማለት ነው። ይሄ በቃ ዋናው ነው። በቃ ትክክለኛው የኦርቶዶክሳዊ መልክ ነው። ኦርቶዶክሳዊ መረዳታቸውን እንግዲህ እያየን ነው ማለት ነው። ስለዚህ እነዚህ አዋልድ መጽሐፍት የሚባሉት ለመከራከሪያ ብቁ እንደሆነ የመዝሙረ ያሬድ ጥሪ እንግዲህ በደንብ አድርጎ ይገልጽልናል ማለት ነውና እኛ ጋር ስትገቡ ካሁን በኋላ ኦርቶዶክሳውያን ለመከራከሪያ አይሆኑም እንዳትሉ። ያው ለጥሪ እንኳን በቅቷል።
ልደትም ብሏል። እንዲህ አይነት ጥሪ ኤግዛክት የሆነ ጥሪም ልደትም ብሏል። በፈለግከው መጽሐፍ ብሏል። ልደትም ባይ ዘ ወይ ሌሎችም ብለዋል። በኋላ ምን መሰለህ አንዴ መበስበሳ ኦፍኮርስ አንዱ መበላሸቱን ሳየው በቃ እንግዲህ ከተገባበትማ በቃ ብለው የበሰበሰ ዝናብ አይፈራም ብለው ጥሪውን ለማድረግ ጀምሯል። የልደትን ደግሞ አሰማቸዋለሁ አንዴ የወጣው ስለሆነ ነው። እና አክሊለ ነው የቀረው በለኛ። እሱንም አምልጦኝ ነው እንግዲህ ፈላልግ ያመጣለሁ። ወረታ እንከፍላለን። የእሱንም ያመጣልን ሰው ወረታ እንከፍላለን። አይ በጣም ጥሩ ነው። ጥሩ ለውጥ ነው። አልቻሉም በቃ ማለት ነው። ያን ያህል ጊዜ ለመሸወድ ሞከሩ፣ ግን በቃ አልተሳካም ማለት ነው። በጣም አሪፍ። ያው አሁን የቀራቸው በቃ የማዘል አገልግሎት ነው። ታውቃላችሁ የማዘል አገልግሎት አለ በቤተክርስቲያኒቷ ውስጥ። ገድላቶችን ይታዘላል። እንደዚህ አይነት አገልግሎት አለ። የስብከት አገልግሎት ነው የሚባለው። የማዘል ደግሞ አገልግሎት አለና አሁን በሚቀጥለው በቃ እያዘሉ ይገባሉ ማለት ነው። አይ አሪፍ ነው። በጣም ጥሩ ለውጥ ነው በእውነቱ። ከማዘን አገልግሎት ወደ ማዘል አገልግሎት ማለት ነው። ወደ ማዘል አቋም እኮ ነው። እንደ አንድ ቤተክርስቲያን ስታየው ቢያንስ ቲክቶክ ላይ እንኳን ያለ አቋም ሆኖ መቆየት ነበረበት አይደል? ዝም ብለህ ስሜታዊ የሆነ ባይዘወይ በቃ እሺ እንከራከር የምትለውና የምትቀይረው ሀሳብ እኮ አይደለም። ምክንያቱም የሰጠኸው ምክንያት በጣም ክሌም ያደረጉት ነገር ምንድነው? ዶግማ ስላልሆነ ነው ብለዋል። ዶግማ አለመሆን ማለት ትልቅ ምክንያት ነው። ጥሩ ምክንያት ሆኖ እያዝላቸው ነበረ። አየህ አሁን መጨረሻ ላይ ዶግማ ሆኖ ድነትን የሚያወሱ ለድነት መከራከሪያ ሆኖ የሚበቁ ሆኖ ተገኙና በሁለት ምላስ መገኘት እንዴት ያሳፍራል። እኔ እነሱን ሲሆን እንዴት አይ ዶንት ኖ this is ridiculous። በጣም በጣም የቤተክርስቲያኒቷ አቋም ካልሆነ ለምንድን ነው አቋማቸውን የሚቀይሩት? በቃ የቤተክርስቲያኒቷ አቋም ይሄ ነው ማለት ነው። ይሄ ነው ማለት ነው። ያው ለመከራከሪያ ይውላል ብለው የሚናገሩ መምህራኖች አሉ። ግን ያው እነሱ ብዙ ፎሎወርስ የላቸው ብዙ ሰው ስለማይሰማቸው ነው እንጂ እዚህ ውስጥ ያለ ራሱ ማን ነው መምህር ኢዮብ የሚባል እሱ ራሱ ተናግሯል። ለመከራከሪያ ይሆናሉ እንኳን ገድልና ድርሳን ይቅርና መናፍቃን እንኳን የተናገሩት ንግግር መልካም ከሆነ ቤተክርስቲያን የሚጠቅማት ከሆነ እንጠቀምበታለን ብሏል መምህር ኢዮብ የሚባለው ማለት ነው። ግን ያው ብዙ ፎሎወር ስለሌለው ብዙ ተከታይ ስለሌለው የነሱ ድምፅ ብዙ አይሰማም። ለዛ ነው እንጂ ቤተክርስቲያኒቷ እንግዲህ ለመከራከሪያ እንደሚሆን እንደምትከራከርበት የታወቀ ነገር ነው። ምክንያቱም ብዙ ጊዜ እንደምንለው አዋልድ መጽሐፍት ከኦርቶዶክስ ቤተክርስቲያን ከወጡ ኦርቶዶክሱን አትቀጥልም። ምንም ጥያቄ የለውም። የኢትዮጵያ ኦርቶዶክሱን አትቀጥልም። ወይም የሆነ ፓርቷ ኮፕቲክ ይሆናል፣ የሆነ ፓርቷ ግሪክ ይሆናል፣ የሆነ ፓርቷ ሶሪያ ይሆናል እንጂ ኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም። ገድላቱ ከወጣ ድርሳናቱ ከወጣ በአጠቃላይ የአዋልድ መጽሐፍት ከወጣ የኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም ማለት ነው። አይኖርም። ስለዚህ የቤተክርስቲያኒቷ የኦርቶዶክስ ህልውናዋ ነው አዋልድ መጽሐፍት። ራቁቷን ነው የምትቀረው አዋልድ መጽሐፍት ከወጣ በቃ ራቁቷን፣ ሊትራሊ ራቁቷን ማለት ነው። እና ያ ደግሞ መቼም ሊያደርጉት የሚችሉት ነገር አይደለም። ትንፋሿ ስለሆነ በእያንዳንዱ ነገር አገልግሎቷ ውስጥ እነዚህ መጽሐፍቶች የሚገቡ ናቸው፣ አጠቃላይ አዋልድ መጽሐፍቶች። ስለዚህ ያው እዚህ ቲክቶክ ላይ ሲገቡ ነው እንጂ እኛ ላይ መልክ የሚሰሩብን መሬት ላይ እኮ ታዝሉታላችሁ። ምንም የታወቀ ነገር ነው እና እስቲ የልደተ ቃልን ካገኘው እሱን ብታሰማ አሪፍ ነው። እሺ አሰማችኋለሁኝ። ሜላይ ልክ ገድላት ድርሳናት ወጡ ማለት በአንድ ጊዜ ኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ትሆናለች ማለት ነው። አያውቋቸውም እንግዲህ አስበዋል። ኦርቶዶክስ ሆኖ የኢትዮጵያን ተረት የማያውቃል ሌላው ዓለም ላይ ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ ያደገ ስለሆነ ለድነት ተጠቅመውበት የማያውቋቸው ብዙ መጽሐፍቶች አሉ በተለያየ የኢትዮጵያ ክፍለ ሀገራት ላይ፣ ግን የተለያየ ዓለም ላይ ግን የሉ። ስለዚህ ኦርቶዶክስ ሆኖ አታውቀውም የኦርቶዶክስን ትምህርት በሌላ ዓለም ላይ ካለ ማለት ነው። ልታውቀው ኢትዮጵያ ውስጥ ብቻ ካለ ነው። እና ከቀኖናው ጀምሮ ማለት ነው እንግዲህ ካለባበሱ ከምኑ ስታየው
ኢትዮጵያዊ መልክ መኖሩ ብቻ ሳይሆን መጽሐፍ ቅዱሳዊ ለማድረግ የተካሄደበት ርቀት መጽሐፍ ቅዱሳዊ ቢሆን ለምንድን ነው የአርመኖቹ የህንዶቹ ወይም የራሻዎቹ የማያውቁት? ይሄ የሚያሳየው መጽሐፍ ቅዱሳዊ አለመሆኑን ነው። መጽሐፍ ቅዱሳዊ ቢሆን ኢንተርናሽናል ያደርገዋል። ትምህርቱን፣ ልምዱን፣ ቀኖናው መጽሐፍ ቅዱሳዊ ይሆን ነበር እንጂ ነጠላ መልበስ ግዴታ ቢሆን ኖሮ ሌላ ዓለም ላይ ያለ ይለብስ ነበር። አሁን ነጠላ ያለበሰ እንደ ክርስቲያንም አይታይም ኢትዮጵያ ውስጥ ባለ የኦርቶዶክስ ኮንቴክስት ማለት ነው። ጥያቄው ሌላ ዓለም ላይ ያለ ኦርቶዶክስ ነጠላ ይለብሳል ወይም አይለብስም? አያውቀውም። ይህን ቀኑና ይህንን እንትን አያውቀውም። እና ግን ለኦርቶዶክሳዊ ለኢትዮጵያ ኦርቶዶክስነት ኦርቶዶክስን የምትባለው በዛ መልኩ ራስን ሪቪል ስታደርግ ነው፣ ወደ ቤተክርስቲያን ስትመጣ ነው። እና አንዳንድ ኢትዮጵያዊ ግዴታዎች ከኢትዮጵያ ስትሻገር ግዴታም አይደሉም፣ ሪኳየርመንትም አለ። የክርስትና ሪኳየርመንትም አይደሉም፣ የኦርቶዶክስ ሪኳየርመንትም አይደሉም። እና አንዳንድ በጣም እድለቢስ ስትሆን የኢትዮጵያ ኦርቶዶክስ ትሆናለህ። እድለቢስ ስትሆን ብዙ ጫና፣ ብዙ ሐዋርያ ጉዞ በሚል ብዙ ገዳማት በሚል ብዙ መጽሐፍት በሚል ትበላለህና አንዳንድ ጊዜ የኢትዮጵያ ኦርቶዶክስ መበደሉ የሚያሳብቁ ብዙ ነገሮች አሉ። ተበድሏል የኢትዮጵያ ኦርቶዶክስ። እንደሌላው በነፃነት ነገሮችን ጠይቆ መረዳት መርምሮ መረዳት አይችልም። የቀረበለትን ይበላታል። በቃ ድሮ ወላጆቻችን እንደሚያደርጉት በቃ ይቀርብልሃል፣ እምቢ ካልክ የራስ ጉዳይ ነው። ብዙ ምርጫ የለም። እምቢ ካልክ ይርባሃል። አሁን መራቡ የበዛው ለዚህ ነው። ኢትዮጵያዊ ስለሆኑ መልካቸው ኢትዮጵያዊ ነው። ኤክስፕሎር አያደርግም። የኛ ህዝብ ኤክስፕሎር የሚያደርግበት ቻንሱ ከአገሪቷም ሁኔታ የተነሳ ተዘጋግቷል። እድሉ የለም። ወጥቶ ሌላ ዓለም ላይ ግን ይሄ ነገር አለ። እኛ ብቻ ነን ሰፈር እያደረግን ያለ ነው። በዚህ ጉዳይ ከ1 እስከ 30ኛ ብቻ ነን ሰፈር የምናደርገው። ሌላ ዓለምም ይህንን አይነት ነገሮች በማድረግ ከስራው እየቀረ እንግዲህ 15ቷንም ቀን ዝጉልን ብለዋል። 15 ነው 16 ፍልሰቷንም ዝጉልን አለ እኮ ሰውዬው። ሰምተሃል? ሮዳስ የሚባል እና ስራ እየቀረ አገሩ የሚቆረቁዝ ለአገር ለኢኮኖሚውም ቢሆን ለመንፈሳዊ ህይወቱም ቢሆን ጥቅም ያላስገኘ ሃይማኖት እንግዲህ የኢትዮጵያ ኦርቶዶክስ ነች። ምንድን ነው ያመጣችው? ሰውን እንዳያርስ እንዳይሰራ ፓራላይዝ የሚያደርግ የግብፅ አሳይመንቶችን የምትተገብር ነች። ስለዚህ የግብፅ አማኝ ስትሆን ፕሮስፐር ታደርጋለህ። የኢትዮጵያ አማኝ ስትሆን ግን በግብፅ ትራፕ ውስጥ ስላለ አታረግም። የት መንቀሳቀስ አትችልም። ህዝብህ እንደ ህዝብ ሰፈር ያደርጋል ማለት ነው። እና ሃይማኖቱ ራሱ ያመጣው የራሱ ጥላ አለ። ምናዊ ነህ የሚለው ማተር ያደርጋል። ኦርቶዶክስ ሆነህ ራሱ ምናዊ ነህ የሚለው የምድራዊ ኑሮህን ሰቆቃ የሚያደርጋል። ሰቆቃ የሚያደርግ አንድ ቀጥሉ። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። የተወሰነ ደቂቃ ያለን ይመስለኛል። አይርሜ ካላችሁ ግቡ፣ ማውራት እንችላለን። አንዳንዴ ኤርሚ ማነህ ኤርሚ ላይ ስፒሮስ እንኳን አንዳንድ ቢነግራቸው ላለሁ ምን ያህል እሱ ዘና ብሎ ዘና ያለ ግን ያልዳነ ኦርቶዶክስ እንደሆነ ትንሽ ቢነግራቸው አላል ያውቀዋል እኮ እያወቀ ጸጥ ነው የሚለው። ህዝቡ ሰፈር ሲያደርግ ህዝቡ በበዓላት በምድ ወገቡ ሲቆረጥ ጸጥ በአጥማቂያን ሲዘረፍ እያወቀ ነው ያ ነገር እሱ ሀገር ላይ ሌላ ዓለም ላይ እንደሌለ አትሊስት ሂ ሃዝ ዘ ኤክስፖዠር ገባ። እኛ ሀገር ግን ምን ያህሉ ሰው ነው ከሀገር ወጥቶ በሌላ ዓለም ላይ ያለውን የተለያዩ አይነት እንትኖችን ያየው የሚለው በቃ ከመጽሐፍ የዘለለ አይደለም፣ ከቪዲዮ የዘለለ አይደለም። እሱንም ቢሆን አትሊስት እሱን በማድረግ ቢተባበሩ ኦርቶዶክሳውያኖች እኛ የምናደርገውን አይነት ቀኖናውን በለው የተለያዩ ስርዓቶችን በለው ሌላ ዓለም ያደርገዋል ወይ? ትናንትና ስዕሏን አወጡ፣ የሆነ አሳያቸዋል፣ ቪዲዮን ቀድቼዋለሁ። ስዕሏ ሲመጣ ማርያም መጣች የተባለው ማርያም መጣች። ሲጨርሱ ደግሞ አስረድተው ስለ ስዕሉ በእሷ ገንዘብ ተሰበሰበ፣ ጃንጥላ ተዘረጋ። ልክ ሲጨርሱ ማርያም እየሄደች ነው ሸኟት ተባለ። አየህ ይሄን ነው ምንድነው? ይሄ ኢትዮጵያ ውስጥ ነው እንዲህ ብለህ የምትሸውደው። የግብፅን ሄደ ማርያም መጣች ስትለው ትቀልዳለህ ይልሃል። ይሄው እኮ አታይም እንደ ስዕሏን ስዕል አድኖ ውስጥ ይሄ ማርያም ነው እንደ ይልሃል። አየህ የግብፅና የኬንያ ምናምን እዚህ አጠገባችን እንኳን ያሉት አይሰሙህም ነው የምልህ። ከኢትዮጵያ ይሄንን ይዤ ልውጣና ይሄንን ማጭበርበር እስኪ ቆይ ሌላ ዓለም ላይ ልሞከረው ስትል አይሰራም። ኢትዮጵያ ውስጥ ብቻ ነው የሚሰራው። እንደ ሲም ጋር እንደ ኢትዮጵያ ሲም ጋር አይሰራም። መሻገር አይችልም። ማርያም መጣች ማርያም ሄደች ስትለው ፕሊስ ነው የሚልህ። ፕሊስ እንዴ አትቀልድ ነው የሚልህ። የሆነ ስዕሏን በሁለት ወጣቶች አሲዘ ምናምን ይዘህ መተህ መድረክ ላይ አቁመህ
ሸኟት ሄደች ምናምን መጣች ምናምን ስትል እንትን ነው እና ሜላዬ አንዳንድ ጊዜ ምን ይላሉ አንዳንድ ሰው አትሊስት ወንጌል እስኪበራለት በምድራዊ ነገር እንዳይሰቃይ የሌላ ሀገር ኦርቶዶክስ በመሆን ቆዩት። ኢትዮጵያና ኤርትራ ኦርቶዶክስ ባትሆኑ እመክራለሁ እኔ ካየሁት። እንግዲህ የማይቻታለሁ የማይቻታለሁ በቆይታዬ አንድም ቀን ስራ ዘግተው በዓል ሊያከብሩና ሐዋርያ ጉዞ ያደርገው ሲሰቃዩ አይቻቸው አላውቅም። እንዲሁም ግብፅማ በተደጋጋሚ አይቻታለሁ። እና እንደዛ ከሆነ አትሊስት እስኪበራላችሁ ብዙ ነገር እንትን እስኪል ማቆያ ብትገቡ የኦርቶዶክስ ማቆያ ብትገቡ ወይ ደግሞ ኢትዮጵያ ምን ትበል አይ መጽደቅ የሚችለው ኢትዮጵያ ኦርቶዶክስ ብቻ ነው ብለሽ ደግሞ ወይ እንደዚህ ትምህርት አስተምሪ። የሚጸድቁ ከሆነ ግሪኮች ይጸድቃሉ ብለሽ የምታምኚ ከሆነ የእነሱ ኦርቶዶክስነት ያጸድቃቸዋል ብለሽ የምታምኚ ከሆነ ኦርቶዶክስ እኛ እናምንም ከሆነ አትሊስት ሰው የግሪክ ኦርቶዶክስ ሆኖ ይቆይ። ወይ ምናምን የግሪክን አይቀበሏት መሰለኝ አይደል? ቁርባንም አይቆርቡም ለነገሩ። አትሊስት የግብፅ ወይ የአርመን ነው የሚቀበሉት ወይስ ማንካራሽ ነው የሚባለው? ቀጥልበት ሜል ላይ እስኪ አትሊስት ገባ እዛ ማቆያ ቢገቡ ማላንካራ ነው አትሊስት የሱ ቢሆኑ ከብዙ ዝርፊያ አይድኑም። እዛ አለ ይሄ ነገር ሜል ላይ እንዲህ አይነት ዝርፊያና መከራ አለ የለም? መምህር ዘበነ እኮ እኛንን የምንጸድቀው ብሏል። ኮፕቲኮቹን ጠያይቀን ብሏል እንዴ እነዛም አይጸድቁም እንዴ? ደግሞ ሆነ ባስከወንት ደግሞ ኮፕቲክ እንኳ አይጸድቁም ብሏል። እኛንን የምንጸድቀው ብሏልና ያው የኖህ መርከብ የሚሏት እሷን ብቻ ስለሆነ እንግዲህ ከኖህ መርከብ ውጭ ያለው ሁሉ ይጠፋል። ግን አሁን ህዝቡ በራሱ ጊዜ እየመረረው መጥቷል። ባለፈው ምሳሌ ሰጥ ነበር እዚህ ድድ ማስጣቱ ምናምን በሱ ነገር ነበረ። ድድ እያሰጣ ስንት ዘመን በእናት ባባቱ በለፉበት ሲበላ የነበረ ትውልድ አለ። ማታ ላይ ሲመሽ ገብቶ ምሳ አልደረሰም የማየራት አልደረሰም ምናምን ብሎ የሚበላ ወጣት ነበረ ድሮ። እና አሁን ሲሄድ ባለፈው ኢትዮጵያ ወይ ድድ ማስጣት የሉም ልጆቹ አሉ። የት ሄዱ? ወይ ዳጊ እንደ ድሮ መስሏል። እንዲ አሁን አይደለም እናትና አባት ብቻ ሰርቶ ይቅርና ሁሉም ልጅ ምንም ሰርቶ የቤት ኪራይ እንኳን ሞላ ብሏል። እንደ ድሮ ቁጭ ብለህ ቲክቶክ ላይ ታፕታፕ አድርገህ ምናምን ክርስትናን የምትዘልቀው አይደለም ለካ። አሁን እነከሌ በመነኮሱት አንተ የምትጸድቅበት በእነከሌ ጸሎት ምናምን የሚባል ነገር የለም። አሁን ክርስትናው አብረህ ገብተህ ተፍተፍ የምትልበት የምታነብበት የምትመረምርበት ነው። ከየት መጣ ብለህ የምትጠይቅበት ነው። ዝም ብለህ ላይታች የሚወጣውን ወንጌላማይ የምትላከፍበት ዘመን አልፏል። እንደዛ ድድ የሚያሰጡ እንደዛ ነው የሚያደርጉት። በቃ መላከፍ ነበር ስራቸው። አሁን በመላከፍ ረጅም ርቀት መሄድ አትችልም። እየተዘረከረከ ነው። ብዙ ነገሮች ኤክስፖዝድ እየሆነ ነው። ኦኬ እንደዛ ከሆነ የግብፅ ኦርቶዶክስ ይጸድቃሉ ወይ? ይሄን አያደርግምና 30 ቀን ምንም አይነት በዓላትም ኦፍ ኮርስ ሊኖራቸው ይችላል። በዓላት ናቸው እያልኩ አይደለም፣ ግን ኮፒ ፔስት የኢትዮጵያን አይነት ሰፈር የሚያደርጉት ነገር የለም። በገዳማት ሰበብ አትዘረፍም የግብፅ ኦርቶዶክስ ስትሆን። ስለዚህ ወይ አያጸድቅም በልና ተናገር አንደኛን እንደዘበነ፣ አለበዚያ መተው አለብህ። ድድ ማስጣቱን ትተህ ገብተህ ማንበብ አለብህ። ተፍተፍ ማለት አለብህ። አሁን መሳተፍ አለብህ። ማንበብ አለብህ። ጉግል ቢያንስ ማድረግ አለብህ። ሌላው ዓለም ላይ ያለው ኦርቶዶክስነት እንዴት ነው? እኔ ሰፈር እያደረኩ ነው አይደለም። እኔ ላይ ቀንበር አለ የለም። ማዕት መጽሐፍ እንዳስደጉስ እኔ ማዕከ መከራ አለብኝ። ለምንድን ነው የማንካራው ግን በዚህ ሰፈሪንግ ውስጥ የማያልፈው? ምንም አይነት ሬስፖንሲቢሊቲ ሳይኖርበት ሌሎች ቀኖናዎችን ነው የሚያደርገው። የኢትዮጵያ አይነት የለም እያልኩ ነው። እዛ የለም እያልኩኝ ምንም አይነት ስርዓት የለም እያልኩ አይደለም። ግን ኢትዮጵያ ሰፈር የሚያስደርግ ኢኮኖሚህን፣ ጊዜህን፣ ዘመንህን የሚበላ ማለት ነው። 16 ቀን ይዘጋልን ይላል። ለዚህ አሁን ለፍልሰታው ማለት ነው። this is ridiculous እኮ ማለት ፓራላይዝ ሊያደርገዋል። በቃ ከዚህ በላይ ምን ትሆንላቸው ሀገሪቷ? ሰርተን ችለናል እንዴ? እንደዛ ልጅ እንዳለው ቪዲዮ እኮ ነው ሰምታችሁታል። ቆይ በጌታችን ቪዲዮ አንዴ ካለች ላሰማችሁ። ያ ልጅ አታውቁትም? ቲክቶክ ላይ ስራ ሊቀጥረው ሲል ምንድን ነው ያለው? ይኸው ላስለሰኝ ስራ ሊቀጠር ሲል ስራ መቀጠር ነው የወጣው። ወቃለ እሺ፣ ነገ መጀመር ይችላል። ነገማ አቦናቸው ስራ አልሰራ ነገባ አቦናቸው ስራ አልሰራም ማለት ስራ ሊቀጠር መጥቶ ነው። ኦኬ እሺ፣ ችግር የለም። እሺ ወዴት ሄደ? ሌላ የለውም እንዴ? የለውም መሰለኝ። በቃ አልሰማም መሰለኝ።
አለ እንጂ የሰማን ነው ሌላ። እሺ አዎ፣ አይ ይሄን አላያችሁትም? ይሄን ቪዲዮ ምን ላይ ተዛይ ነው አላየሁትም። ኧረ ቆይ በእናትህ እየነዳሁ ነው፣ በአንድ እጅ እንትን አልችልም። አሳያችኋለሁ። ሲቆም ግን ምንድነው ስራ ሊቀጠር መጥቶ ነው። በልሽ ስራ ነገ ጀምር ሲለው ነገ እኮ አቦ ናችሁ ትቀልዳለህ እንዲህ አለው። አሃ ነው እሺ በቃ ችግር የለም እንትን ላይ ጀምር አለው። ምንድነው ሌላ ቀን ሲጠራል ወዴስ እንትን እኮ ጊዮርጊስ ናቸው አለ። አንተ ስራ ነው ቀልድ የመጣው? እሺ በቃ በእንትን ላይ አድርገው ሲል እንዴ እሱ ላይም እንትን በዓል አለ። አይ አይመቸኝም፣ አሁን እየነዳሁ አይመቸኝም። ኤኒዌይስ ግን ባጭሩ ምንድነው ፓራላይዝ የሚያደርግ ሲስተም ነው ያለው። አትሊስት ይሄ ነገር አትሊስት ይሄ የለም። ይሄ ስለቀረ የኦርቶዶክስ በቀሪው ዓለም ያለው እንትናቸው ዶግማቸውም ይሁን ሌሎች ትምህርቶቻቸው ልክ ነው ማለት አይደለም። አትሊስት ግን ከምድራዊ ሰፈሪንግ፣ ዘረፋ፣ ውንብድና ትተርፋለህ። ማርያም ሄደች የመጣች አንዴ ዣንጥላውን ዘርጉ ጣል ጣል አድርጉ ተብለህ ከምትዘረፈው ትተርፋለህ። በቃ ይሄ ነው። ስለ ኢየሱስ የሚያስተምሩ ሰዎች በስሙ አይነግዱም። በስሙ በልጣል ጣል አድርጋ አይሉ። አየሁ ልክ የኢየሱስ ስትሆን ኢሚዲየትሊ ጡብ መጠፍጠፍ ታቆማለህ። በቃ ከአንተ የሚጠበቀው በፍጹም ልብ በፍጹም ነፍስህ እግዚአብሔርን መውደድ ብቻ ነው የሚጠበቀው። የሱን ትምህርቶች የሱን ትእዛዞች መጠበቅ ብቻ ነው የሚጠበቀው ማለት ነው። ኢሚዲየትሊ ብዙ ነገሮች ራይት ኦፍ ታደርጋለህ ማለት ነው። ብዙ እንትኖችን ቀንበሮች ይራገፋሉ። አትሊስት ቀንበር ትቀንሳለህ። ሙሉ ለሙሉ ባይራገፍልህም አትሊስት ሪላክስ ያደረገ የግብፅ ኦርቶዶክሱን የኬንያ ኦርቶዶክሱን ከቻልክ ለማለት ነው። ይበቃኛል። የሚገባ ሰው ካለ አለ ሚላይ ይቅርታ ጊዜ ወሰድኩ። ኧረ በፍጹም አሪፍ ነው ያነሳው። ያው የዚህ ልጅ አሁን እኮ ትዝ አለኝ እንትን ቪዲዮን አስወርዶታል አይደል? የሆነ ጊዜ ላይ እንደዛ ሲባል ነበር። ኧረ አለ ቆይ እናት አንዴ ይኔ አለ ራሱ ፔጅ ላይ አለ። አይ ራሱ ፔጅ ላይ ልጁን ይራሱ አላውቀውም። ትናንት ቀድቼው ነበር እና ሙሉን ቆይ ከፍትላችኋለሁ። ከራሱ ፔጅ እንዲያስወርድ አሉት። እንደዛ እውነት እኮ ሰው አየህ አይደል? ግን እንደዛ አስደርገውታል። ዋው ባሉን ቢያስወርዱ ነበር የሚሻላቸው ቪዲዮ ከሚያስወርዱ። ያሰማኝ ወንጋለ እሺ ነገ መጀመር ስላለ ነገማ አበናቸው ስራ ሰራ። እሺ በቃ ችግር የለም። ከነገ ወዲያ መጥተህ መጀመር ይችላል። ወለታሲ በፍጹም ወለጋሎ ገና ሳትጀምር ወንጋለ በቃሽ በሰባት በጠዋት እንደስመጣ እና ምን ይሻላል? በስምንት አርገባ በስምንት አባ ኪሮስ በዘጠኝ እስትንፋሰ ክርስቶስ በአስር ሉቃስ በአስራ አንድ ቅዱስ ያሬድ በአስራ ሁለት ሚካኤል አይመስልም አይደል? ይሻላል ብለን እዛ በጥፊ ብሎ አባረር። ቪዲዮ እያየ ነው ሲሆን ደስ ይላል። ትንሽ ቆይ ተነሳያቸው ለማስታወስ ብዙዎቹ አይተውታል። ያ በቪዲዮ ሲሆን አሪፍ ነው። ፓራላይዝ የሚያደርግ ነው። አይገርምም? ሜል ላይ አንድ ሰው ግን ታውቃለህ፣ ግብፅ ደርሶ ከመጣ ከዚህ በኋላ ይበላ። ታውቃለህ፣ ግብፅ ብቻ ደርሶ ከመጣ በልበልበል ነው የሚለው። አንዴ ከወጣ ኢትዮጵያ የጠቀማቸው እኮ ገባ። ብዙ ሰው ኤክስፕሎር የማድረግ ብዙ ኤክስፖዠሩ ስለሌለው ነው፣ ትራቭል የማድረግ እንትኑ ስለሌለው ነው እንጂ አንዴ ወጥቶ ከተመለሰ እንዴ ነጠላ ምናምን ስትሉን እዛ እኮ አየሁ ጉርዱን ለብሳ በሰላም ሀገር ፒያኖን የተጫወተች ኦርቶዶክስ ቤተክርስቲያን ውስጥ ስታገለግል አየኋት። ምንድን ነው አይ እሱ አይሆንም ሊሉት ነው። which is ምንድን ነው የኢትዮጵያ ኦርቶዶክስ ብቻ ነው የሚጸድቀው ማለት እንደ ዘቤ እንትን ነው። አሁን እኮ ግራ የገባው እኮ ነው የሚመስለው። የኢትዮጵያ ኦርቶዶክስ የሚመስለው ሌላ ዓለም ላይ ኮት አድርጎ የሚሄደው ጴንጤ ብቻ ነው የሚመስለው። የሌላ ዓለም ላይ ያለ ሰው እኮ ሸሚዝ አድርጎ ኮት አድርጎ ነው የሚሄደው። ምዕመኑ የኦርቶዶክስ ምዕመን ገባ ኮት ስታደርግም ጴንጤ ነው የምትመስላቸው፣ ግን አይደለም። ዝም ብሎ እንግዲህ ተራ ነው ይሄ፣ በጣም ቀኑና ነው ወይም እንትን አይደለም፣ ዱግማ አይደለም ይሄ። እንግዲህ ከዚህ ጀምሮ የተሰሩት ማጭበርበሮች ኢትዮጵያዊ መልኮች እንዲሰጧቸው የተፈለገው ለምንድን ነው? ለምዝበራ ይመቻል፣ ለምዝበራ ይመቻል እንጂ ይሄንኑ ጎስፕል ወስደህ በነገረ ስላሴ አባ ዘጋስጫን ከፈተ። እንግዲህ አይተዋል። መኪና ውስጥ ቁጭ ብሎ አኬ መጣና ነገረ ስላሴ ሊያስረዳ ማለት ነው። አይሳቸው ያሉት እኮ ብሎ ሲባል ገድለ እንትን ላይ ብለህ መክፈት የምትችለው ለማን ነው? ለኢትዮጵያ ኦርቶዶክስ ብቻ ነው። ነገረ ስላሴን ለማስረዳት የዘጋስጫን ገድል ከፍተህ እንግዲህ አኬ ገድል ከፍቶ ነገረ ስላሴን ሊያስረዳ ማለት ነው። ለምን? ምዕመናኑ ኢትዮጵያዊ ናቸዋ። ምዕመናኖቹ ግን ግብፃውያኖች ውስጥ ቢሆኑ
ለነገረ ስላሴ የጋስጫ መጽሐፍ ትከፍታለህ? አትከፍትም። ስለዚህ ውንብድናው ዲዛይን የተደረገው ለኢትዮጵያዊ ኦርቶዶክስ ብቻ ነው። መዝለል አይችልም። አይሆነ ተሻግሮ ሄዶ ሌላ ቦታ ላይ እንደ ሬፈረንስ መጠቀም የምትችለው መጽሐፍ አይደለም። አይ እዚህ ጋር መንቃት አለበት። ኢትዮጵያዊ ኦርቶዶክስ መንቃት አለበት። እንግዲህ የመጽሐፍ የዘጋስጫ መጽሐፍ ቅዱሳዊ ከሆነ የሐዋርያት ትምህርት ከሆነ ኢትዮጵያዊ ቄርሎስ ተብሎ እስኪጠራ ድረስ መጽሐፍቶቹ ሚዛን የሚደፉ ከሆነ ለምንድን ነው ለግብፃዊ ማትከፍትለት? እስኪ ለግሪካዊ ከፈትለት ዘጋስጫ እንዳለው ብለህ ጀምር። ገና ጀምር። እስኪ መጀመሪያ ዘጋስጫን እንዴት አድርገህ ነው ማን ነው ዘጋስጫ? የት ያቀልሃል? ስለዚህ ፓራላይዝ ያደረገ ውንብድና ነው ይሄ። እግዚአብሔር ይገሳችሁ። እና ማታወሩ ከሆነ ደግሞ በቀጥላለሁ ታወሩ ይሻላችሁ። ቀጥል። እኔ የምልህ አዳጊ ይሄ የግብፅ ተንኮል ይመስለኛል። ሜሎስ ዳጊ በእውነት ሜሎስ እና ዳጊ የሚሰሙት እኔ እንደሰማሁት ሜሎስ የጳጳሶቹ በፊቱ የግብጾች አይደለም እንደ መጥቶ ኢትዮጵያ ላይ ተሾሙ ነበሩ። ተንኮል እኮ ነው እንዳይሰሩ በቃ 31 ቀኑ እንዳይሰሩ እንደዛ ይመስለኛል። አላውቅም ግቻ እናንተ እስቲ አብራሩ። እኔ የግብፅ ተንኮል ይመስለኛል በሁሉም ነገር እና እስቲ አላውቅም ይሄን ነገር ሜሎስ ወይ አብራራው ይሄን ነገር። አዎ ልክ ነህ ኤፍሬም። ያው በዓላቶቹ አብዛኞቹ ከዛ ነው የመጡት። በየዕለቱ የሚከበሩ በዓላቶች ስንክሳሩ ከዛ የተቀዳ ነውና በእያንዳንዱ ቀን በዓል ተደርጎ ከአንድም 2-3 በዓላቶች ነው ያሉት በአንድ ዕለት ላይ። ስለዚህ ሲያከብሩ ደግሞ ምንም አይነት ስራ እንዳይሰሩ ትእዛዝ እንግዲህ ነበር በፊትም ጀምሮ። በኋላ ላይ ነው እንግዲህ በዋናነት ከሰንበት ውጪ 3 በዓላቶች ብቻ ስራ እንዳይሰራባቸው የተባለው የሚካኤል፣ የባለወልድ እና የማርያም በ12 በ21 በ12 እና በ29 ስራ እንዳይሰራ በእነዚህ 3 ቀን ሰንበትን ጨምሮ ማለት ነው እንጂ በሌላው ቀን እንግዲህ ስራ ስሩ የሚል ነገር የሆነ ሰሞን ላይ ወጥቶ ነበር። እስከዛ ድረስ እንግዲህ አብዛኛው ቀን ላይ ስራ አይሰራም። አብዛኛው በተለይ የዓመት ከሆነ ደግሞ በቃ የዓመት ከሆነ አለቀ። ቅዳሜና እሑድ እንደዛ ኢቭን ያው ከተማ ላይ ነው እንጂ ብዙ የሌለው ወደ ክፍለ ሀገሩ ሲወጣ ውሃ የሚቀዱት ራሱ አርብ ነው። ውሃ አርብ ነው የሚቀዳው። ቅዳሜና እሑድ አይቻልም ሰንበት ስለሆነ አርብ ቀድቶ ነው የሚጨርሱት። እና በዚህ ደረጃ ነው እንግዲህ ህዝቡ አሁንም ድረስ የተያዘው ማለት ነው። አሁንም ድረስ የተያዘው አብዛኛውን የምናየው ከተማው ላይ ያለውን ስለሆነ ገብቶ የሚያወራን ከተማ ላይ ያለው ስለሆነ ነው እንጂ ወደ ገጠሩ አካባቢ ብንሄድ አሁንም ድረስ በዛ ቀንበር የተያዘ በጣም ብዙ ሰው አለና ወፍጮ ማስፈጨት፣ ልብስ ማጠብ፣ እነዚህ ነገሮች ስቲል ከተማ ላይም አሉ። ስቲል አሁንም እናቶቻችን ያደርጉታል። ዛሬ መድኃኒዓለም ነው ልብስ አናጥብም፣ ወፍጮ እንግዲህ አናስፈጭም ተብሎ አሁንም ድረስ ይደረጋል። ይሄ ነገር የመጣው እንግዲህ ከዛ መሆኑን መረዳት እንችላለን። ስለዚህ በመንፈስም በስጋም ነው የምንከስረው። በሁለቱም ነው እንግዲህ እየከሰርን ያለ ነው። የሚገርም ነው እኮ ወጣቱ ኦርቶዶክስነት ኦኬ፣ ኦርቶዶክስነታችሁ ይህ እንዳለ ሆነው በዚህ ነገር ላይ እንዴት አልነቃም? በ21ኛው ክፍለ ዘመን ላይ ወጣቱ እንዴት አልነቃም? ይህን ማስተማር ሲገባችሁና ይህን እንኳን አልነቁም። አእምሯችሁ ተይዟል። ገባ? በጣም ነው የሚያሳዝነው እና ቀላል አይደለም። ሜሎስ አሁን የተናገርከ ያለው እና የግብፅን ተንኮልና ሸር አለበት እና ህዝቡ መንቃት አለበት። ኦርቶዶክስ ነው ህዝቡ መንቃት አለበት። ይሄ ከባድ ነገር ነው። ቀላል እኮ አይደለም የምትናገረው ሜሎስ፣ ቀላል አይደለም። አሁን የተስለዋልና በጣም እና ቀጥሉበት። ጌታ እግዚአብሔር ይባርካችሁ። አሜን አሜን። እሺ ላይፍ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ዳግም የት አለ? ዳግም መልሱት። አንሲዎች ነበር። ከየት ነው?
ከየት ማለት ቤተ እምነቴን ነው ወይስ አዎ ከኦርቶዶክስ? ከኦርቶዶክስ። እሺ ከኢትዮጵያ ማለት ነው። ዳግምን መልሰው አለ ሲዋሽ ነበር። ቆይ እሱ ሲመጣ አልዋሽም፣ ግን ሲመጣ ታወራዋለህ። አሁን ጊዮርጊስ ዘጋስጫ በግብፅ አብያተ ክርስቲያን ነው ወይም ደግሞ በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀባይነት የለውም ሲል ነበረ። ተቀባይነት እንዳላቸው ምን ቅዱስ እንደሆኑ ልታሳየን? ተቀባይነት የላቸውም። አሁን አኬንም ሜንሽን አድርጎ እንዴት አድርጎ ግብፅ ላሉ ኦርቶዶክሶች አሁን ሲያስተምር ነበረ። ስለዚህ እና የዋሸበትን ያሳየን ይችላል። ኦኬ ልታፈርስ ነው የገባው። እሺ አንተም እንደዛው ነው የምታምነው? ተመሳሳይ ነህ? ተመሳሳይ ነህ። እሺ ዳጊ ስገባ ታወራዋለህ። አሁን የተነሳ ርዕስ አለ። የጌታ እናት ማርያም ስሟ ተራ ስም ነው ወይንስ ስሟ ኃይል አለ ወይ የሚል ርዕስ ነው ያለን። ምን ትላለህ? ተራ ስም አይደለም። እሺ ኃይል ያለው ስም ነው። ኃይል ያለው ስም። እሺ ማስረጃ እስቲ ያሳየን። ማስረጃ ማለት የጌታ እናት መሆኗ ብቻ ራሱ ተራ ስም ያለ መሆኑ ማብራሪያ አይደል? እንደዛ ማብራሪያ እንደዚህ አይነት ማብራሪያ የለም። የጌታ እናት መሆኗ ስለ ስሟ ነው እያወራን ያለው። ማርያም የሚለው ስም ኃይል ያለው ስም ነው። ተኝተሃል? ለመጀመሪያ ንቃና አውራ። ምክንያቱም የምታወራው ስለ እምነት መሰለኝ። አዎ ተኝቼ እኮ እሻላለሁ በሀሳብ ማለት ነው። ስተኝና እንቅልፍህን ይመስላል። ቁማችሁ ምን አደረጋችሁ? እኔ ተኝቼ ሀሳቤ ይሻላል። ስለዚህ አሁን ማስረጃ ካለ ማስረጃውን አምጣ። ጥያቄህን መልስ ያገኛል መሰለም። ምክንያቱም የጌታ እናት መሆኗ በራሷ ስሟ ተራ ለመሆኑ ምክንያቱም ጌታችን ኢየሱስ ክርስቶስ ምክንያቱም ከተራ ስፍራ ሊገኝ ስለማይችል። አይ ማስረጃ አምጣ ወዳጄ። የጌታ እናት መሆኗን ማስረጃ ልስጥህ። እኔ ስለ ጌታ እናትነቱ አልጠየቅኩም፣ ስሙ ኃይል እንዳለው ነው የጠየቅኩ። ኃይል ያለውን መውለዷ በራሱስ ማንን ወለደች አይደለም ጥያቄው። ስለ እሷ እኮ ነው አሁን የተገኘ። አሁን ለምሳሌ አንተ ከኔሙ ነው ከፐርሰኑ ነው ጥያቄ? አልገባኝም። ስለ ስሙ ነው እያወራን ስለ ስሙ ነው እያወራን ያለን። ይሄ ችግር የለውም። ምክንያቱም አሁን እየመለስኩልህ ያለው መጀመሪያ ግን አንተ ከየት ቤተ እምነት ነው? ማስረጃ የለ? ጥያቄ መልስልኝና ባለ ማስረጃ ቶሎ ከሌለ ማስረጃ ችግር የለውም። መልስ ጥያቄ መልስ መመለሳችን ምን አይነት ነው? ማስረጃ አለ ወዳጄ? ጋዜጣ ያነበብክ መሰለኝ ብቻ ካልሆነ በቃ ውሸት ነው ማለት ነው። ስሟ ኃይል አለው ተራ አይደለም ለምትለው ማስረጃ ማቅረብ ካልቻልክ እንግዲህ እየዋሸ ነው ማለት ነው። በጌታ እናትነት የጌታ እናትነቷን ካላመንካው በአንተ እይታ እሱን አልጠየቅኩም። የጌታ እናት ነች የማን እናት ነች የሚል ጥያቄ አለ። ታምናለህ? እሱ አይደለም ጥያቄው። ጥያቄውን ሽፍታ ታርክ ወደ አንተ ጥያቄ ምላሽ ለመስጠት እኔ ከምናፍቅ ጋር ወዳጅነት የለኝም። የጠየቅኩህን መልስ። የጌታ እናት አንተ እኮ ነው የገባህ። አስገድደን አላስገባህንም ወዳጄ። ፈልገህን ሪኩዌስት ልከ የገባው አንተ ነህ። ምንፍቅና እኮ እያስተማርክ ነው። ታዲያ በቃ ምንፍቅና ከሆነ በእግዚአብሔር ቃል ምንፍቅናውን አጋልጧ። ምክንያቱም የጌታ እናት መሆኗን ካልተቀበልክ አንተ ጋር በምንድን ነው የምንከራከር የምንችለው? ወዳጄ አጋልጥ በእግዚአብሔር ቃል ምንፍቅና ይሄን። ከዚህ በላይ መንፈቅ አለ እንዴ? ማስረጃ ጥቀስ።
የጌታ እናት መሆኗን ማስረጃ ልስጥህ። ማስረጃ ስለ ስሟን የጠየቁ ብጽዕት መሆኗን ማስረጃ ልስጥህ። ማስረጃን የጠየቁ ስለ ስሟ መጀመሪያ ከተኛ ተኝቻለሁ በል። የተጠየቀውን ጥያቄ ማስረጃ ይነኛል። ከዚህ በላይ ማስረጃ የለም ማለት ነው። ስለዚህ የማርያም የሚለው ስም ምንም ኃይል የሌለው ሜሎስ ከሚል ስም የተለየ አለመሆኑን እያረጋገጥክልኝ ነው። እርፍ መመንፈቅ ማለት ይሄ ነው። ሜሊዮስ እሺ፣ አንተስ የጌታ አባትን በል ወላጅ ልጅ ማስረጃ ካለ አሳየን። ልጁ ማርያም የሚለው ስም ከሌላው ስም የተለየ መሆኑን እስቲ ያሳየን ወዳጅ። ኧረ መመንፈቅ ከዚህ እርፍ እየመጡ ነው። እሺ ዌልካም፣ ወደ እናንተ ነው ዌልካም። ኧረ ያው ከጨለማ ወደ ብርሃን ነው መምጣት ነው። አንተ ጨለማው ላይ ማለት ነው። ዌልካም ካልከኝ ጨለማው ላይ ነው ማለት ነው። አይ ወደ ብርሃኑ ነው እንጂ ራስን አጋለጥ ነው። ታሽ ወዳጅ እባክህ አሁን ሰዓታችንን አትግደልብን። ለፌዝ ለጨዋታ ጊዜ የለንም። ማስረጃ ካለ ለመጨረሻ ጊዜ ልጠይቅ። ማስረጃ የለም። ኦኬ ተደርገ የጌታ እናት መሆኗን ታምናለህ አታምንም? አሁን እኮ ጭራሽ ማርያምን ከእኔ በምንም አትበልጥም። የጌታ እናት አይደለችም ያለ ሰው የለም ወዳጄ። ከዚህ በላይ ብልትለኝ ፈለክ? የጌታ እናት ራስን ከጌታ እናት ጋር የጌታ እናት አይደለችም ያለ ሰው የለም። የተጠየቀው ስም ማርያም የሚለው ስም ስለ ስም ነው እያወራን ያለ ነው። ማርያም የሚለው ስም ኃይል ያለው ስም ከሆነ ማስረጃን አቅርብ እያልኩ ነው። ላይፍ ሜላይ ወይ ይበቃዋል። ከዚህ ውጭ ሌላ ኬትም ሊያመጣው አይችልም። እውነት ነው። በቃ ብሎ እንደዚሁ በወሬ ብቻ ሆዳቸውን ቆዝራቸው ያለ መረጃ እና ተባረኩ ወገኖች። እኔ ጋር ደኩለ ቀን ሆነ። ትንሽ ቅድም የጠፋሁባችሁ እቃ እየገጣጠምኩ ነበረ እዚህ ለልጄ ለምናምን ነገር ለዛ ነው የጠፋሁባችሁ። እዚህ ጋር በጣም ከትልቅ ይቅርታ ጋር በዚህ ልለያችሁ። ከተወሰነ ሰዓት በኋላ ልጆቼንም ስለማነሳ ጸጋና ሰላም ይብዛላችሁ። እኛ ከስሞች ሁሉ በላይ የተሰጠን አንድ ስም አለ። ኃይል ያለው ስም፣ ሞገስ ያለው ስም፣ የዳንበት ስም፣ የኃጢአት ይቅርታን ያገኘንበት ስም፣ ለሚያምኑበትም የኃጢአትን ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ በስሙ የተሰጠን በላይ በሰማይ በታች በምድር ያለ ፍጥረት ሁሉ ወድቆ የሚሰግድለት የተፈራ የተመሰገነ ባለ ግርማ የሆነ ስም ኢየሱስ ክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። ከእርሱ በቀር ያሉ ስሞች በሙሉ ተራ ስሞች ናቸው። ማለት የጌታችን እናት ማርያም ተራ ሰው ነች እያልን አይደለም። ከሰው ልጆች መካከል የነበረች ነች። ጌታ ለእናትነት መርጧታል። የከበረች ሴት ናት። የእምነት ሴት ናት። በጌታ እናታችን ብለን ስንጠራት ማናፍርባት፣ እህታችን ብለን ስንጠራት ማንሸማቀቅባት ናት። የመጽሐፍ ቅዱሷን ማለት ነው። የኦርቶዶክሷን ማርያምን አናቅም፣ ልናቃትም አንፈልግም። ብዙ ዘመን አውቀናታል። ጭራሽ እየበለጠ እያነበብን ስንመጣ በጌታ እናት ስም ተሰውራ የምትሰራ ክፉ አጋንንት በቤተክርስቲያኒቱ ላይ እንደሰለጠነ ነው የምረዳው። ይህን ብለን ምለው ዝም ብለን አይደለም፣ በመረጃ ላይ ማለት ነው። ስለዚህ በክርስቶስ ኢየሱስ ያመኑ የጌታችንን እናት ቅድስት ድንግል ማርያምን ምንም የመጥላት ግራውንድ የላቸውም፣ የለንም። በትውልዷ እሷ የነበረችው እስራኤላዊት ናት። የዛሬ 2000 ዓመት ነው የነበረችው። የጌታችን እውነተኛይቱ የጌታችን እናት ያቺ ገሊላ
ከተማ ውስጥ ስትኖር የነበረችው መልኳ ጠይም ይሁን ቀይ፣ ቀጭንቱን ወፍራም ማናቃትን ሴት ዝም ብለን ተነስተን የምንጠላበት አንዳችን ምክንያት የለም። ረጅም ነች፣ አጭር ነች፣ ቀጠን ያለች ነች ወይስ ወፍራም ነች? ጠይም ነች ወይስ እንደ ቀላ ያለች ነች ወይ ጥቁር ነች? ከለሯን አናቅም፣ ምን አናቅም፣ ግን ስሟን እናውቃለን። የጌታችን እናት ማለት ነው። ያመነች መሆኗን እናውቃለን። እሷ የኛ ወገን ናት። ኦኬ። በእሷ ስም ግን ተሰውሮ ግን የሚሰራ በኦርቶዶክስ ውስጥ እና በተለይ በካቶሊክ ውስጥ የሚሰራን ይህንን የክፉን መንፈስ አሰራር ግን እንቃወማለን። ስለዚህ እግዚአብሔር ጨለማ እንዲገፈፍበት ማርያም ብሎ የሚል ስም አልሰጠንም። ዓለም እንዲድንበት በታምረ ማርያማቸው ላይ እንደጻፉት እግዚአብሔር ማርያም የሚል ስም አልሰጠንም። ማንንም ስም አልሰጠንም። ማንንም ከልጁ ከኢየሱስ ክርስቶስ በቀር። ያው ቅድሞ ወንድምነት እየጠቀሰው ነበር የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ማለት ነው። ኦኬ። መዳን በሌላ በማንም የለም እንድንበት ዘንድ እግዚአብሔር ለሰው ልጆች ከሰማይ በታች የሰጠን ስም ሌላ የለም ነው ያለው። ከማ ውጭ? ከኢየሱስ ውጭ ማለት ነው። የኃጢአት ስርየት ያገኘንበት የዳንበት ክፉ የመናፍስትን ኃይላት ያሸነፍንበት የተገዙልን በዚህ ገናናና ኃያል ቅዱስ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስምና ስም ብቻ ነው። 4 ነጥብ። ይህን ስም ቅዱስ እግዚአብሔር አብ ያለ መጠን ያለ ልክ ከፍ ከፍ አድርጎታል። ለስሙ ክብር ይሁንለት። በዚህ ጌታ አመኑ። በሌሎች ፍጡራን ስም ላይ ማርያም ማርያም ብለህ ስትል ጉሮሮ ሲያብጥ ቢውል ምንም ጠብ የሚል ነገር እንደሌለ ልነግራችሁ እችላለሁ። ከመዳን አኳያ አብርሃም 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 ብለህ ብትል ጉሮሮ እስኪያብጥ ድረስ ሙሴ 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 የዘመንህን ቁጥር ሙሴ 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 ይስሐቅ ይስሐቅ ኢሳያስ ኢሳያስ ኤርምያስ ብለህ ብትል እነዛን አባቶች ጻድቃን አባቶችን ስትጠራ ብትል ምንም ጠብ የሚል ነገር የለም። ምንም ለድህነት የአብርሃም ስም አልተሰጠንም። እንድንድንበት የይስሐቅ የያዕቆብ ስም አልተሰጠንም። የሚያድነው ግን የነዚህ አባቶቻችን አምላክ ያህዌ የእስራኤል ቅዱስ ልዑል እግዚአብሔር ሰው ሆኖ ከቅድስት ድንግል ማርያም ቤተልሔም ይሁዳ ምድር የተወለደ እሱ ኢየሱስ ክርስቶስ ነውና እሱ ግን ያድናል። በእሱ ስም ታመኑ፣ የኃጢአታችሁን ይቅርታ ታገኛላችሁ። በእሱ ስም ታመኑ፣ የዘላለምን ድነት ትቀበላላችሁ። አትክፉ ይህንን ስም። ከዚህ ስም ጋራ ጫማ አታለካኩ፣ ማንንም እያመጣችሁ ማለት ነው። ክቡር ነው ስሙ፣ የተፈራ ነው ስሙ፣ የተመሰገነ ነው ስሙ። በመላእክት ዓለም ስሙ የተመሰገነ ነው፣ የተፈራ ነው። ማን እንደሆነ ሰይጣን እንኳን ያውቀዋል። የሰው ልጆች እንኳን ባያውቁት ሰይጣን ኢየሱስ ማለት ማን እንደሆነ ያውቃል። ለዚህ ነው የአስቄዋ ልጆችን ሲናገር ሰይጣን ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ግን ለማን ናችሁ አለ። በደንብ ነው የሚያውቀው ሰይጣን። ከአንዳንድ ከጠመጠሙ ቄሶች ይልቅ ሰይጣን በሚገባ ኢየሱስን ያውቀዋል። ስሙን ያውቃል፣ የስሙን ኃይል ያውቃል፣ አምላክነቱን ያውቃል፣ ሰው ሆኖ መወለዱንም ያውቃል። ያለ ጊዜ ልታጠፋ ያለ ጊዜያችን ልታጠፋን መጣ። ሌላ ኦርቶዶክሳዊ ካል አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ቤካችን ዌልካም ብለናል። እንኳን ደህና መጣ። ዳኒሻዬ እንዴት ነህልኝ? ስለመጣ ደስ ብሎኛል። ስላየሁ በጣም ተናፍቀ ነበር ወንድምነት፣ በጣም ማለት ነው። ሜላዬ እንኳን አልፎ አልፎም ይገኛል። ፊቱንም አስመትቶም ቦን ያልፋል እኮ። እሺ ወንድምነት፣ ቴንክ ዩ ብራዘር። የኔ አስተዋሽ ስጠፋ ጠያቄ ብያለሁ። ቴንክ ዩ፣ ጸጋ ይብዛልህ። እሺ ሌላ ኦርቶዶክሳዊ ካለ የጻፋችሁትን ልኬላችኋለሁ። ባይ ዘ ዌይ ሜሮኖች አቤት እያሉ ነው ከስር። እህት ወንድም ሜሮን ያለውላ አለው እያለ ነው። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበል። የነገረ ድነትን በተመለከተ ነው እያወራን ያለ ነውና እሺ ቤዛ ኩሉ አሁን ኔትወርክ ጥሩ ነው? እስኪ ልሞክር። እሺ ቤዛ፣ ስለዚህ አንድ ሰው ለመዳን እዚህ ጋር የዘረዘርካቸው ነገሮች በቂ ናቸው?
ሲጀመር ለመዳንማ እኮ ማመን ብቻ በቂ ነው። እነዚህ ስርዓቶችን መፈጸም አለበት በእምነት ለመኖር እስከ መጨረሻው ለመጽናት። መጽሐፍም እኮ የሚለው ምንድን ነው? እስከ መጨረሻው የጸና እርሱ ይድናል ነው የሚለው። ምክንያቱም በመሀል ሊቋረጥ ይችላል ድህነት እና ለመዳንማ እኮ ማመን ብቻ በቂ ነው። እና ለምን ዘረዘር ናቸው? እነዛ እኮ የእምነት ነው መስፈርት እኮ ነው። አይደለም። ይኸውልህ ለመዳን አመንህ፣ ካመን በኋላ ግን እነዚያ ስርዓቶች መፈጸም አለብህ ነው። ለመዳን አይደለም መፈጸመው እኮ ተግባብተናል እኮ ሜሎስ ተግባብተናል። መጀመሪያ በኢየሱስ ክርስቶስ ካመን በኋላ ትድናለህ። ከዳነህ በኋላ ግን እነዚህን ስርዓቶች ትፈጽማለህ ነው እንጂ እኮ ለመዳን አይደለም እነዛን የምዘረዝራቸው። ኦኬ። ስለዚህ ለመዳን መስፈርት አይደሉም እነዚህ። የዳነ ሰው መስፈርት አይደለም፣ ክርስቲያን የሆነ ሰው የሚያደርጋቸው ናቸው። አዎ። ኦኬ። ስለዚህ ጥምቀት ለመዳን መስፈርት አይደለም። የዳነ ሰው ነው የሚጠመቀው። ለመዳን መስፈርት የዳነ ሰው ነው የሚጠመቀው። ያልዳነ ሰው አይጠመቅም። አሁን ኢሉማኒት ነው ማለት በቃ ተጨባብጠናል። ምን ማለት ነው ኢሉማኒት ማለት? አይ ኢሉማን የቀድሙ ልጅ እሱን ነው እንጂ እሱ የጠፋ እያልኩ ነው። እሺ ዳኒ አንተ ቀጥል። በቃ እኔ ምን ተስማምተናል። እኔ ትንሽ ያው የመጀመሪያው ላይ ነው ጥያቄ ያለብኝ እንጂ እምነት የምትለዋ ላይ ጠይቀኝ ያስማማናል። ጠይቀኝ እሱ ጋር ያልተግባባ እምነቱ ላይ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመን መስፈርት ነው። አይ እሱ እኮ ልክ ነህ እኮ። እኔ ለማስረዳት የሞከርኩት ምንድን ነው ኢየሱስ ክርስቶስ በስጋ ስለተገለጠ አብንም እንትን ብሎ ገልጦታል ለማለት ነው። አብንም ገልጦታል። ስለዚህ ኢየሱስ ክርስቶስን ማመን ያው አብንም መንፈስ ቅዱስንም እንደማመን ነው። አዎ፣ ምክንያቱም መጽሐፉ የሚለው እኮ ምንድን ነው? እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ አንድ ልጁ እርሱ ተረከው ነው የሚለው። ስለዚህ ያለ ማለት ነው። በቃ በዚህ አይነት መንገድ ካስቀመጥኮ ጥሩ ነው። ዳኒ የምትለው ነገር አለ? እኔ ጨርሻለሁ። አዎ ግን ምንም ያው እንደ አቋም እንደ ግለሰብ አቋም ያለበትን አቋም ያው እኔም ደግፋለሁ። እኔም መጨባበጥ እችላለሁ ብዬ አስባለሁ። ሌሎቻችንም የወንጌል አማኞች አቋሙ ትክክል ነው ብለን ነው የምናስበው። ቤተክርስቲያኒቷ ግን እንደሱ ብላ ታምናለች ወይ ነው ጥያቄው። ያው ቤተክርስቲያኒቷን እምነቷን እየሞገትን ስለሆነ ማለት ነው። እንደ ግለሰብ ያለው አቋም ትክክል ነው፣ ቤተክርስቲያኒቷ ግን እንዲህ ብላ ታምናለች ወይ የሚለው ላይ ስንመጣ እውነት ፍራቻ አለኝ። ቤተክርስቲያኒቷ በዚህ ደረጃ ላይ በእምነት ብቻ ነው ሰው የሚድነው ብላ አታምንም። እንደ አቋም እንደ ግለሰብ ያስከውን አቋም ምንም ችግር የለም፣ በጣም እንጨባበጣለን። ግን ቤተክርስቲያኒቷ ጋር ስንመጣ እንለያያለን። ቤተክርስቲያኒቷ ግን አንተ እንደምትለው አታምንም። ስለዚህ ሌላ የቤተክርስቲያኒቷን እምነት ሙሉ የሚቀበል ሰው የተሻለ ነው የሚሆነው። ኦርቶዶክሳዊ የሆነ ሰው ካለ ሌላ ሙሉ ማለት ነው በቃ አቋሟ ወይ ደግሞ ይሄም የኦርቶዶክስ እምነት ነው ብለህ መሞገት ትችላለህ ማስረጃ ካለ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ በኦርቶዶክስ ውስጥ ያለው ነገረ ድነት መሲ ልኬልሻለሁ እኮ ልኬልሻለሁ፣ መግባት ነው ያቃተሽ። እሺ ልኬልሻለሁ፣ ተቀበይ ወይ ሪኩዌስት ላኪ አንቺ ራስሽ አክሴፕት አድርጊው። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን።
እሺ ሌላ ኦርቶዶክሳዊ ካልን እንቀበል። ነገረ ድነቷን በተመለከተ የኦርቶዶክስ ነገረ ድነት ትክክል ነው፣ ሰዎች ቢከተሉት መጽሐፍ ቅዱሳዊ ነው፣ እኛም እየተከተልን ያለ ነው እንደ እግዚአብሔር ቃል ነው ብሎ የሚያምን ሙሉ ነው እንዴ? ገዝቱ ገዝቱ ሙሉ ነው ጋይስ? አለ ሙሉ አይደለም። አዎ ሰው ኧረ እኔም ሰው ስቀበል እንትን ይለኛል፣ ግን አይ ቲንክ አንድ ሰው ቦታ ያለ ይመስለኛል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ምክንያቱም ያነሳው ሀሳብ እንዴ በጣም ከባድ ነው እኮ። ስለዚህ ጥምቀት ለመዳን አይደለም፣ ቁርባን ለመዳን አይደለም፣ እንዲሁም ደግሞ ሜሮን ጭምር ለመዳን አይደለም ማለት ነው። ለመዳን አይደለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ኦርቶዶክሳዊ ሆኖ በዚህ ጉዳይ ላይ ሀሳብ አለኝ የሚል ሰው ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ዳኒ እሱ ጋር ለምሳሌ እነዚህ ስርዓቶች ለድህነት እንደማይሆኑ አንድ ማስረጃ፣ በጣም ግልጽ የሆነ ማስረጃ፣ ሁሉም ሊረዳው የሚችል ማስረጃ ብናይስ? ያ እኛማ ማስረጃ እኮ አለን፣ ማስረጃ አለን። ግን ያው ቤተክርስቲያኒቷ ግን እንደሱ አታምንም ነው። ለምሳሌ ጥምቀት ለድህነት እንደማይሆን የኢትዮጵያው ጃንደረባ አንደኛው ምስክር ወይም ምሳሌ ሊሆነን ይችላል። ልክ ነው። ብዙ ምሳሌዎች አሉ ልናስረዳበት የምንችላቸው። ከጌታ ጎን የተሰቀለው ሰው አልተጠመቀም። ብዙ የምናነሳቸው ጉዳዮች አሉ። የቆርኔሌዎስን ሀሳብ ማንሳት እንችላለን። ብዙ የምናነሳቸው ጉዳዮች አሉና ግን ቤተክርስቲያኒቷ ግን እንዲህ አታምንም ነው። ቤተክርስቲያኒቷ እንደሱ ታምናለች። ጥምቀት ለድህነት አይደለም ብላ ታምናለች። ግን ደግሞ እኮ ቤተክርስቲያን ሰው ማለት እምነት አያድንም ብላ አስተምራ አታውቅም። አሁን እኔ ማልወቅሳት ቤተክርስቲያን ማልወቅስበት ምክንያት እምነት አያድንም ብላ ደግሞ አስተምራ አታውቅም። አይ አንድ ሰው ባመነበት ቅስፈት በዛው ሳይጠመቅ የዳነ ሰው ነው ብላ ታምናለች ቤተክርስቲያኒቷ? አይ ዶንት ቲንክ እንደሱ አይነት መረጃ አለ፣ ማስረጃ አለ አይመስለኝም። የምትወቅስበት ጉዳይ አለ ማለት ነው። ምክንያቱም ቤተክርስቲያኒቷ እምነት ያደናል ብላ የምታስበው እምነት ከውሃ ጋራ፣ እምነት ከዘይት ጋራ፣ እምነት ከቁርባን ጋር ሲሆን ነው ብላ ነው የምታምነው ቤተክርስቲያኒቷ። ቀደም አንተ እንዳልከው እምነት ብቻ በቂ ነው ብላ ብታምን ኖሮ ብዙ ነገሮች እኮ ይስተካከሉ ነበር ቤተክርስቲያኒቷ ውስጥ። እምነት ብቻውን አያድንም ብላ ታስተምራለች የሚል ሰው አለ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የተለየ ሀሳብ ያለው ኦርቶዶክሳዊ ካለ በደስታ እንቀበል። ካላችሁ አንድ ቁጥር ጻፉልን። ብዙ ሰው አለ። እስቲ ሪፍሬሽ አድርጉት ወገኖች፣ ሪፍሬሽ እናድርገው። ጸጋ ይብዛላችሁ። ሼሩን፣ ኮፒ ሊንኩን ድጋሚ ታብታቡን ከፍ እናድርገው። ተባረኩልኝ። ጸጋ ይብዛላችሁ። ያላችሁ ሰዎች በጣም በቂ ናችሁ። ምናልባት ከዚህ ውስጥ 20 ሰው እንኳን ባገኝ በቂ ነው። 20 ሰው ሼር፣ ኮፒ ሊንክ እና ታብታብ ሪፖስት ቢያደርግ 20 ሰው በቂ ነው። ባይዘዌ ብዙ ሰዎች ጋር መድረስ እንችላለን። 20ዎቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ማለት ነው። እሺ ዘድንግል ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ነህ? ቤኪ ደህና ነህ? እሺ ደህና ነን። እንዴት ነህ? ከየት ቤተ እምነት? ነበርን እኮ እስካሁን። እሺ ከየት ቤተ እምነት ብራዘር? ዘማሪያም። ኦኬ ቤቱ ሌላ ነው ማለት ነው። አይ ከና ቤኪ ጋራ ቤዛ ሁሉ ምናምን አሁን አብረን ቆይተን ነበር። ለዚያ ነው። ሌላ ቤት ነው የመጣው። ሌላ ቤት ነው የመጣውና ለዛ ነው ቤኪ ቤት መስሎኝ ቤኪ ነው የመጣሁት። እሺ የቤካ ደንበኛ ነህ? እሺ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ከኦርቶዶክስ። ቤካዬ ትፈልገዋል? አይ ቤካን ትፈልገዋለህ እያልኩት ዳኒሻዬ በኋላ ላይ። እሺ እሺ ዘድንግል እንደ አንድ ኦርቶዶክሳዊ ነገረ ድነቷን የኦርቶዶክስን እስቲ ንገረን። ከእናንተ ልማር ነው የመጣሁት። ቁጭ ብዬ ለማዳምጠው እናንተ ትምህርት። እሺ ድነሃል? ምናልባት አሎ ምን አልከን ወዳጅ? ቀቢጸ ተስፋ እንዳይሆንብኝ አሁን ማለት አልፈልግም። ማለት አልገባኝም በአማርኛ። ድኛለሁ አልዳኩም ማለት ቀቢጸ ተስፋ ውስጥ ሊያስገባኝ ስለሚችል ድኛለሁም አልዳንኩምም አልልህም። አታውቀውም? የሆነ ነገር የለም? የተከናወነ ነገር የለም በህይወት? ቀቢጸ ተስፋ የሚባል አለ አባት። ያንን ላለመጣስ ነው። እኔ የተከናወነ ነገር ተስፋ አልጠየቁ። የተከናወነ ነገር የለም ወይ በህይወት? አሁንም ኃጢአተኛ ነህ፣ አሁንም በደለኛ ነህ፣ አሁንም ሙታን ነህ ወይ? አሁንም ከእግዚአብሔር ርቀህ ነው ወይ ያለው? አሁንም የእግዚአብሔር ልጅ አይደለህም ወይ? ሙታን አይደለሁም። እግዚአብሔር ልጅ ምንድን ነህ? እግዚአብሔር ልጅ ነኝ። እግዚአብሔርን አመልካለሁ፣ እግዚአብሔርን እከተላለሁ። ሙታን አይደለሁም። አልሞትኩም። ያልዳነ የእግዚአብሔር ልጅ ነህ ማለት? ያልዳነ የእግዚአብሔር ልጅ ነህ ወይ? ነገርኩ እኮ። እሱን እኮ ቀቢጸ ተስፋ ነው መናገር አልፈልግም አልኩ። የእግዚአብሔር ልጅ የሆኑ ሰዎች ያልዳኑ ሰዎች ናቸው ብለህ ነው የምታምነው? አይ ስለ ነገረ ድህነት እየጠየቀው ነው። ቀቢጸ ተስፋ ይሆንብኛል አልኩ። አሁን አንተ ለምሳሌ እንትን የማትለውን ነገር ወይም ደግሞ ሃይማኖትህ ወይም እንትንህ የሚከለክለውን ነገር መናገር አለብህ። ሃይማኖታችሁ ይከለክላችኋል። ቀቢጸ ተስፋ ይባላል እኮ። ምን ማለት ነው ቀቢጸ ተስፋ? ምን ማለት ነው? ምን ማለት ነው? ትዝህርት በአማርኛ ወይኔ በጌታ ምንድነው? ትዕቢት፣ ትዝህርት በአማርኛ ማለት የሆነ ያለ የለም። ኃጢአተኛ ሆነህ ሳለህ ራስህን እንደ ጻድቅ መቁጠር ወይም ደግሞ ምንድነው የሚባለው? በእናትህ እነሱ የያዕቆብን መልእክት ነው ብዙ ጊዜ የሚቀበሉት። ለዛ ነው። እሺ አንዴ ሚዩት አድርግልኝ ብራጅ፣ አትግባ በማለት። እሺ ስለዚህ ኃጢአተኛ ሆኖ ሰው ያልሆነውን ነገር ነኝ ካለ ትዕቢት ይሆንበታል።
ስለዚህ የሆንከውን ንገረን። አንተ ኃጢአተኛ ነህ? ኖርብኛለሁ። ግልጽ ነው። ለምሳሌ አንተ ኃጢአተኛ ነህ? አንድ ጥያቄ አልጠይቅህ። ቆይ እኔ ጋር ትመጣለህ፣ ችግር የለም። ያንተን ኃጢአተኛ እኔ እንድመልስልህ ነው። ከአንተ እኔ ጴንጤ ነኝ። የኔን እምነትና የኦርቶዶክስ እምነት ይለያያል እና እኔ ብመልስ ለአንተ መልስ አይሆንም። አሁን ለአንተ ይሆነኛል። የጴንጤ አሁን የምትሰማ የጴንጤ መልስ ነው። አሁን የምትሰማው የጴንጤ መልስ ነው። ኦርቶዶክስ ጴንጤ ናት እያልከን ያለው ይሆነኛል። እሺ ጠይቀኝ። ለእኔ ይሆነኛል። ኦርቶዶክስ ባይሆን ለእኔ ይሆነኛል። እሺ አንተ ኃጢአት የለብህም? አዎ ኃጢአቴ ሁሉ በክርስቶስ ኢየሱስ ተደምስሷል። መቼ? ኃጢአተኛ አይደለሁም። መቼ ነው የተደመሰሰልህ? ክርስቶስ ኢየሱስን ያገኘው ጊዜ። ክርስቶስ ኢየሱስን ያገኘው ጊዜ። ከዚያን ወዲህ ኃጢአት አልሰራም። ኃጢአትን ልሰራ እችላለሁ። እሺ ኃጢአት ከሰራ ኃጢአተኛ አትባልም? አየህ፣ እሱን ነው መለየት ያለብህ። ትልቁ ነገር እሱን። እኔ በእግዚአብሔር ልጅ በክርስቶስ ኢየሱስ የማምን ጻድቅ እንደሆንኩኝ ነው የሚናገረው። ለምሳሌ ከእግዚአብሔር ቃል ላሳይ። የእግዚአብሔር ቃል ምን እንደሚል ማየቱ ተገቢ ነው ብዬ አስባለሁ። እሺ አንዴ ስልኬን ስለሰጠኝ ያመነ የተጠመቀ ይድናል ልትለኝ ነው? አይ አልልም። እሺ ምንድን ነው? አሳየኝ። እሺ እኛ ትላንትና ያለን ሰዎች ነን። እኛ ኦኬ። አሁን መጽሐፍ ቅዱስ ምን እንደሚለን ዛሬ እንየው። እንደዚህ ይላል። ሁለት ጥቅሶችን አነብልሃለሁ። ሁለቱም በጣም ለህይወት ወሳኝ ናቸው ብዬ አስባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እነኚህ ሰዎች ነን እኛ። ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። በእነዚህም ልጆች መካከል ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርና እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ኦኬ፣ ይሄ ማለት እኔ ማለት ነው። በቃ ነበርኩኝ፣ የቁጣ ልጅ ነበርኩኝ ኢየሱስን ከማግኘቴ በፊት። አዎ ኃጢአተኛ በደለኛ ነኝ ማለት ነው። የቁጣ ልጅ ማለት ምን ማለት ነበረ? ንገረኝ እስኪ። የእግዚአብሔር ፍርድ የሚገባው ማለት ነው ባጭሩ። የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ፣ ኃጢአተኛ በደለኛ ሰው የእግዚአብሔር በደል፣ የእግዚአብሔር ፍርድ የሚገባው ሰው ማለት ነው። በደለኛ ሰው፣ ኃጢአተኛ ሰው ማለት ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አየው፣ አሁን እኛ ሕይወትን ያገኘን ሰዎች ነን። ምን አይነት ሕይወት? አዎ፣ ምን አይነት ሕይወት? የዘላለም ሕይወት። የአይደንቲቲ ለውጥ ያገኘን ሰዎች ነን። አሁን ኃጢአተኞች ነን። እሱ ጋር አሳየኝ መጽሐፍ ላይ እያሳየው እኮ ነው ያለሁት። አይ እንትኑን ቃሉን አሳየኝ። እሱ ጋር አወጣውና ማለት ነው። ይኸው እያሳየው እኮ ነው ያለሁት ወዳጅ። ምን ላዙረው? ካሜራውን አዙረው ነው የምትለኝ? ብዙ ፕሮሰስ አለኝ። ካሜራዬን ማዞር አልችልም። እጅ ላይ መጽሐፍ ቅዱስ ካለ አውጣና እናንብበው። ኤፌሶን ምዕራፍ 2 ነው ማነበል። ኦኬ። አየህ፣ ትላንትና የቁጣ ልጆች ነበርን።
ትላንትና ፍርድ የሚገባን ሰዎች ነበርን። ትላንትና ኃጢአተኞች ነበርን። ኦኬ። ዛሬ ግን ከወደደን ከእግዚአብሔር ከፍቅሩ የተነሳ ከምሕረቱ የተነሳ አሁን ኃጢአተኛ በደለኛ ተብለን አይደለም አይደንቲፋይ የምንደረገው። አሁን ማንነታችን የቁጣ ልጆች ተብለን አይደለም አይደንቲፋይ የምንደረገው። ኦኬ። አሁን ማንነታችን የእግዚአብሔር ልጆች ነን። ኦኬ። የአይደንቲቲ ለውጥ ነው ያደረግነው። ከእግዚአብሔር ቁጣነት የቁጣ ልጆች ከመባል የእግዚአብሔር ልጆች ነው የተባልነው። አዮ ሽፍታ አለ፣ ቼንጅ አለ፣ ተለውጧል አሁን ማንነታችን። ኦኬ። ሶ አሁን ምንድነን ካልከኝ ይኸው የእግዚአብሔር ቃል እንደዚህ ይላል፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ። መቼ? ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። ይህ አሁን ትዕቢት አይደለም። አንድም ጴንጤ አቁመ ስትጠይቀው ድኛለው ብሎ ሲናገር እየተበተ አይደለም። ያልሆነውን ነገር እየተነገረህ አይደለም። የሆነውን ሪያሊቲውን ነው እያወራ ያለው። ሪያሊቲውን ማውራት ትዕቢት አይደለም። የሆነውን ነው እያልን ያለ ነው። ምክንያቱም ትላንትና ሙታን ነበርን፣ የማንጠቅም ነበርን፣ የማንረባ ሰዎች ነበርን። ከወደደን ከትልቅ ፍቅሩ የተነሳ ከእግዚአብሔር ፍቅር የተነሳ ግን አሁን ምን ሆንን? ሕያዋን ሆንን፣ የእግዚአብሔር ልጅ ሆንን፣ ዳንን ብለን ስንናገር ይሄ ትዕቢት አይደለም። እንደውም ለአምላካችን ለእግዚአብሔር ክብር ማምጫ ምክንያት ነው። ሰዎች ሲያዩ እንዴ ትላንትና እንደዛ የነበረውን ያንን ዳንኤል ኃጢአተኛ በደለኛ ሰው ይላሉ። ትላንትና የወደቀውን ያንን እግዚአብሔር አነሳው ብለው ለእግዚአብሔር ክብር ያመጣሉ። አየህ፣ የማይጠቅመውን ያንን ሰው እግዚአብሔር ሰው አደረገ። የማይረባውን አመፀኛውን ሰው እግዚአብሔር ተቀበለ። አየህ፣ እኔ ለእግዚአብሔር የምስጋና ምክንያት ነኝ። ምክንያቱም አሁን ያገኘሁት ይሄ የህይወቴ ማንነት ከኔ የተነሳ አይደለም። ምንም የምመካበት የኔ የምለው አንዳች ነገር የለኝም። ለምን? ቃሉም እንደዚህ ይላል፣ ማንም እንዳይመካ ከስራ አይደለም ይላል። በስራ ያገኘሁት አይደለም። አየህ፣ ለፍቻ ያላገኘሁትን ጥሪ ያላገኘሁትን ነገር መመኪያ ላደርገው አልችልም። የፕራይድ ምንጭ አይደለም። መመኪያችን ማን ነው? እግዚአብሔር። ስለዚህ የኛ ማንነት ክርስቶስ ኢየሱስ ነው የለወጠው። የለወጠውን ማንነት ነው የምናወራው። ዳኒ ኃጢአተኛ ነህ በደለኛ ነህ ስታይ አይ አይደለሁም እምልህ ከዚህ የተነሳ ነው፣ ከእግዚአብሔር የተነሳ ነው ልጅ የሆንኩት፣ ከጌታ የተነሳ ነው ጻድቅ የሆንኩት፣ ከጌታ የተነሳ ነው ይሄ ሁሉ ነገር። ክርስትናችን ከጌታ የተነሳ ነው። ይሄን ነው የምልህ። እሺ በኒያም ነው ማይክ 10 ይከፍታል። ምናልባት ከየት ቤተ እምነት ይሆን? እሺ ኦርቶዶክስ። እሺ አባቴ ልጠይቅህ። እሺ ቆይ እመጣለሁ ወደ አንተ። ስትደበቅ አንዴ ሌላ ሰው እናስተናግድና ከዛ ጥያቄ ከሆነ ጥያቄዎችን በደንብ እንፈታላለን። ችግር የለም። ቆይ አንዴ እንመጣለን ወደ አንተ። ሰው እንቀበልና በደንብ እናወራለን። እንግዳ አስቀምጠን እንዳናወራ ማለት ነው። እሺ ሜላ ተቀበለው እስቲ። ከአንተ ጋር እናውራ፣ ችግር የለም። አይ ምንም ጥያቄ የለውም፣ ችግር የለውም። ግን ወንድሜም ከኔ ተሻለ ያወራል። እሺ ሜላዬ። እሺ ከኦርቶዶክስ ነው? አዎ። እሺ መልካም። ርዕሱ ላይ ምን ትላለህ? ኦርቶዶክስ ስለ ድህንነት አላት። ኦኬ ምንድን ያለው? ለምሳሌ ስለ ክርስቶስ ትናገራለች። አንዱ ሁሉ ሞተ ብላ ታምናለች። እሺ ምንድን ነው መስፈርቱ ለመዳን? በኦርቶዶክስ ለመዳን መስፈርቱ ምንድን ነው?
ለምሳሌ የያዕቆብን መልእክት እንቀበላለን እኛ በያዕቆብ መልእክት፣ ፕሮቴስታንት ደግሞ የያዕቆብን መልእክት ደግሞ እኔ ስለአንተ እኮ ነው የጠየቅኩህ ወዳጄ። ለአንተ እየጠየቅኩህ ስለ ፕሮቴስታንት ትነግረኛለህ እኮ። ሁለቱንም ኮምፔር ማድረግልህ። አይ ማንም የመዳን ትምህርቷ ምንድን ነው የሚለውን ነው እያየን ያለ ነው። እናምናለን እኛ በስራ እናምናለን እኮ። እሱን ትነግረኛለህ። አሁን መስፈርቱን ንገረኝ። አንደኛ በስም እናምናለን፣ በስራ እናምናለን እኮ። ቆይ እስቲ ተረጋግተህ ብትወራ እኮ ጥሩ ነው የሚሆነው። እሺ አንደኛ ምንድን ነው የሚያስፈልገው? ለምሳሌ የያዕቆብን መልእክት እኛ እንቀበላለን። እምነት ያለ ስራ ሙት ነው የሚለውን ማለት ነው። ስለዚህ ለእምነታችን ስራ ያስፈልጋል አንደኛ። አዎ አንተ አታምንም? ቆይ ያንተን ጨርስ ወዳጄ። እሺ ስራ ያስፈልጋል ነው ያልከው? እምነት ውስጥ አምኛለሁ ብቻ ብሎ አይቀመጥም። ሰው ስራ ያስፈልጋል። እሺ አምኛለሁ ስትል ምንድን ነው ማመን ያለበት? ያው እግዚአብሔር እውነት ነው። ሌላ ምን አለ? እግዚአብሔር ምንድን ነው ማመን ያለበት? ምሳሌ እኔ አሁን በክርስቶስ አምናለሁ።